እነ ኢሳይያስ ነቢያት ናቸው። ኤርምያስ፣ ሕዝቅኤል ነቢያት። በአዲስ ኪዳን እነሱን የተኩት ደግሞ የቤተ ክርስቲያን ነቢያቶች ሳይሆኑ ሐዋርያቶች ናቸው ብለናል። የስልጣን እኩሌታ፣ የቀጥተኛ ቃል መገለጥ ባለቤቶች፣ የአፋቸውን ቃል መጽሐፍ ቅዱስ የሚሆን የአፋቸውን ቃል አለመቀበል እግዚአብሔርን አለመቀበል የሆኑት ሁለቱ ብቻ ናቸው፣ የብሉይ ኪዳን ነቢያትና የአዲስ ኪዳን ሐዋርያት። በአጥቢያ ውስጥ ያሉ ነቢያት የብሉይ ኪዳን ነቢያት ዝርያ አይደሉም፣ አንድ አይነት አይደሉም። የቃል መገለጡ፣ ስልጣናቸው ወዘተ። በቤተ ክርስቲያን በአጥቢያ ውስጥ ያለው ትንቢት ያው ቀጥተኛ የሆነ የቃል መገለጥ የሌለው አውቶሪቴቲቭ ወይም ስልጣን ያለው ቃል ያልሆነ ሊፈተሽ የሚችል ሊመረመር የሚችል የስልጣን ቃል በሆነው በኦሪት ነቢያትና በአዲስ ኪዳን ሐዋርያት በተጻፈ ጽሑፍ የሚፈተሽ ያንን ካላሟላ የሚወድቅ ነው። የብሉይ ኪዳን ነቢያት አይነት አይደለም። ባለሙሉ ስልጣን ስለሆነ ቀጥተኛ የቃል መገለጥ ስላለ ባለስልጣን ስለሆነ ቃላቸው ገዢ ነው ማለት ነው። መለወጥ አይቻልም። መከራከር፣ መቀነስ፣ መጨመር አይቻልም። መጽሐፍ ቅዱስ ነው፣ ምዕራፍና ቁጥር ይገባለታል። ቸርች ውስጥ ያለው ነቢይ ግን ያ አይደለም። በመንፈስ ቅዱስ በውስጡ የሚመጣለትን የህሊና ድምፅ የህሊና ምስክርነት ሰምቶ ያንን በራሱ ሁኔታ የሚተረጉምና ለማህበር የሚያመጣ ነው። ለማነጽ፣ ለመምከር፣ ለመገሰጽ የሚሆነውን ነገር የሚያመጣ ነው። በውስጡ በህሊናው የመጣውን ድምፅ። ቀጥተኛ የቃል መገለጥ የለም። ቀጥተኛው የቃል መገለጥ ወይም ባለስልጣን ቃል እንደወረደ የኢየሱስ ቃል የቀደሙ ነቢያትና የአዲስ ኪዳን ሐዋርያት ብቻ ነው። ቸርች ውስጥ ያሉ ነቢያትና የኦሪት ነቢይ ኢሳይያስ፣ ሕዝቅኤል፣ ዳንኤል፣ ኤርምያስ አንድ አይነት ናቸው፣ እኩል ናቸው ብለን እንዳናስብ። ነቢዩም እኩል አይደለም፣ ትንቢቱም እኩል አይደለም። በስልጣን ደረጃና በእኩሌታ ደረጃ የኦሪቱን ነቢያት የተኳቸው የአዲስ ኪዳን ሐዋርያት ብቻ ናቸው። ሁለቱም ቀጥተኛ የቃል መገለጥ አላቸው። ሁለቱም ባለስልጣን ቃል አላቸው። ሁለቱም የሚጽፉት የሚናገሩትን ቃል መቀነስ፣ መጨመር፣ መከራከር አይቻልም። ሁለቱም የጻፉትን ወይም የተናገሩትን አለመቀበል እግዚአብሔርን አለመቀበል ነው። እነርሱን መጣል እግዚአብሔርን መጣል ነው። መጽሐፍ እንደሚል የሚጥል ሰውን አይደለም እግዚአብሔርን እንጂ እንደሚል በቀደሙት ነቢያትና ቸርች ባሉ ነቢያት አይደለም። በቀደሙት ነቢያትና በጌታ ሐዋርያት የተነገረውን ነገር አጥብቃችሁ እንድትይዙ አሳስባለሁ። የአዲስ ኪዳን አገልጋዮች እንግዲህ ለዚህ ነው ስማቸውን የቀየረውና በአዲስ ኪዳን ትንቢት የሚናገሩ ወንድሞች ወይም ትንቢት በውስጣችሁ መጥቶ በጸሎት ጊዜ በአምልኮ ጊዜ በጣም በቅጽበት ስፖንታኔስሊ ነው፣ ድንገት ነው በህሊናችሁ ውስጥ ድምጽ የሚመጣው። ድምጽ ስላችሁ አበበ በቀለ የሚል አይደለም። መንፈስ ቅዱስ ለመንፈሳችን የሚናገረው የሚመሰክረው የህሊና ሁኔታ። ያንን ሪፖርት የምታቀርቡ ሰዎች መጠንቀቅ ያለባችሁ እንደው ነቢይ በቀለ እንኳን ብንልህ ነቢዩ ኢሳይያስ ማለት እንዳይደለ እንድታውቁ። አንደኛ ጌታ ኢየሱስ አንድ ጥሩ ትምህርት አስተምሮናል። የሚጠቀምበት የለም። እንደውም ያንን አሰራር የሚቃወም በሚመስል መንገድ ነው ዓለም ኢየሱስ ሐዋርያቱን እንደዚህ አላቸው። በሃይማኖት ቤት ውስጥ ያለ አንድ ነገር አለ። ያም በማዕረግ ወይንም በታይትል የመጠራት ፍላጎት። በሃይማኖቱ ዓለም ውስጥ ያለው አንዱ በሽታ በማዕረግ ወይንም ታይትል ከፊል ለፊት እያስገቡ መጠራት የሃይማኖቱ ዓለም ባህል ነው። ሃይማኖቱ ዓለም ላይ ያለ ሰው መሪው፣ አመራሩ ከሚመራው ህዝብ ራሱን የሚለይበት ትልቁ መገለጫው የሚመራውን ህዝብ አሳንሶ ራሱን ለፈጣሪ ቅርብ የሚያስመስልበት አንዱ መገለጫው በማዕረግ ስም መጠራት። ማዕረጎቹ ደግሞ ሃይራርኪ አላቸው። ደረጃ አላቸው ከ0 ወደ 10 እና እንዴትም ብሎ ወደ ላይ በመውጣት የቀረውን ወደ ታች የማየት ፍላጎት በሃይማኖተኛው ዓለም የትም ዓለም ላይ አለ። በወታደር ቤት ከተራ ወታደር ምክትል 10 አለቃ እያለ እንግዲህ ጄኔራሉ ጋር ይደርሳል ማለት ነው። ይሄ በዓለም ላይ ያለ ነው። በዓለም ላይ ይሄ ነገር ቢሰራ ችግር የለውም። ለምን ሲባል ያ የሚጠሩበት ነገር የልፋታቸው ውጤት ስለሆነ የልፋታቸው ውጤት ደክመው ለፍተው ተምረው። ሰው ጄኔራል የሚሆነው ዝም ብሎ አይደለም።
ብዙ ልፋት ለፍቶ ነው፣ ላቡን አፍሶ ነው፣ በረሃ ለበረሃ ብዙ ዓመታት ዞሮ ነው እዛ ጋር የሚደርሰው። ልክ ነው፣ የልፋቱ ውጤት ነው። ጄኔራል ብለህ ልጠራው ይገባል። ኮሎኔሉ ዝም ብሎ በጸጋ ያገኘው ኮሎኔልነት የለም። ተዋግቶ አዋግቶ ደም ፈሶ ያገኘው ነው፣ የለፋበት ነውና ኮሎኔል ተብሎ ሊጠራ ይገባዋል። ሃይማኖቱን ቤት እዛ ማዕረግና ክብር ጋር ለመድረስ የሄዱበት መንገድ ይኖራል። የልፋትና የድካማቸው ውጤት ስለሆነ በዚያ ሊጠሩ ይገባቸዋል። በአዲሱ ሥርዓተ ማህበር በቅድስት ቤተ ክርስቲያን ውስጥ ግን ኢየሱስ ሊሰራ የፈለገው ነገር ይህ አልነበረም። የተለየ ነገር ነበር ሊሰራ የፈለገው። ምንም በቆይታ የኢየሱስን ፍላጎቱን ቤተ ክርስቲያን ብታደበዝዝበትም ኢየሱስ የቤተ ክርስቲያን መልክ እንዲመስል የፈለገው ፍላጎቱ አልተሟላም። ያን መልክ እንዲጠፋ ያደረገው ደግሞ ክርስቲያን ደግሞ ነው። የአፋዊው ወይም ይሄ ዝም ብሎ ፕሮፌሲ የሚያደርገው ውጨኛው የክርስትና መልክ ነው ያንን የኢየሱስን ፍላጎት እንዳይሟላ ያደረገው። ኢየሱስ በተቻለ መጠን የሱ ማህበር ቅዱስ ቤተ ክርስቲያን ከፈሪሳውያን ምኩራብ፣ ከአይሁድ ቤተ መቅደስ ወግ፣ ስርዓት፣ ባህል፣ ልማድ በዚያም ውስጥ ያሉ ሰዎች አገልጋዮች ከሚሄዱበት አሰራር ቤተ ክርስቲያን ፈጽሞ ሙሉ በሙሉ እንድትለይለት ለየት ያለች ማህበር እንድትሆን የጌታ ናፍቆትና ፍላጎት ነበር። በእርግጥ ጌታ ያንን ፍላጎት የሚያደበዝዝ የሰው ነገር እንደሚገባ አስቀድሞ ተንብዮአል። ስለሚያውቅ ለሱ ምንም አይደለም። ግን ጌታ ጌታችን ስለሆነ ፍላጎቱን በተቻለ መጠን ብንጠብቅለት መልካም። ኢየሱስ ቅድስት ማህበሩ ቅድስት ቤተ ክርስቲያኑ በዓለም ካሉ የሃይማኖት አሰራሮች ልዩ እንዲሆን ከፈለገበት ነገር ውስጥ አንዱ አገልጋዮች በታይትል እንዳይጠራሩ ነበረ ፍላጎቱ። በማዕረግ ምንም አይነት ታይትል ከፊታቸው እንዳያስገቡ። እኛ ብቻ አይደለንም እዚህ ያለነው አይደለንም እዚህ ያለነው ዋናዎቹ ሐዋርያት ራሱ ሐዋርያት ብሎ እሱ ስያሜ ሰጥቷቸው ግን ሲጠራሩ ሐዋርያው ጳውሎስ፣ ሐዋርያው ጴጥሮስ እንዴት ነህ፣ ሐዋርያው ያዕቆብ ሰላም ነህ እንዳይባባሉ ኢየሱስ ፍላጎቱ እንደዛ ነበር። ባጭሩ ለምንድን ነው እንደዛ የሚፈልገው ሲባል በሌላ ቦታ በታይትል መጠራራት ተገቢ ነው። አንድ ሰው ዶክተር ከሆነ ዶክተር ተብሎ ሊጠራ ይገባዋል። ምክንያቱም ዶክተርነት የመንፈስ ቅዱስ የጸጋ ስጦታ አይደለም። ብለ ለፍተ እስላምም ክርስቲያን የሚያገኘው ኮመን ግሬስ የልፋት ውጤት። አንድ ሰው ለፍቶ ኢንጂነር ከሆነ ኢንጂነር ተብሎ ሊጠራ ይገባዋል። የድካሙ ውጤት ነው የልፋት ውጤት። በቤተ ክርስቲያን ውስጥ ግን የልፋት ውጤት የለም። ከመዳን አንስቶ እስከ አገልግሎት በጸጋ መዳንና የጸጋ ስጦታ ነው የሚባለው። የዳነው በነፃ ነው። የአገልግሎት ጸጋው የተሰጠን በነፃ ነው። በነፃም ስለተሰጠን ኢየሱስ በነፃ የተሰጣችሁን በነፃ ስጡ አለ። ያም ነፃ ስጦታ በግዕዝ የጸጋ ስጦታ፣ በአማርኛ ነፃ ስጦታ ተብሎ ይጠራል። እነዛ ነፃ ስጦታዎች ወይም የጸጋ ስጦታዎች በቤተ ክርስቲያን ውስጥ የጌታን ማህበር ለማገልገል ሰርቭ ለማድረግ በባርነት የምንገለጥባቸው ሆኖ ሳሉ እንደ ክብር ወስደናቸው የክብር ማዕረግ አስመስለናቸው ልንጠራራበት ስንበቃ ነገርየው እንዳልገባን ያሳያል። አልገባንም ብቻ አይደለም፣ ያ ያልገባን አለማወቅ እንዲያድግ ደግሞ አድርገነዋል። ተንከባክበን አሳድገነዋል። ዘይት ሁሉ እየተለቃለቀን በሆነ ስም እከሌን ለመጥራት ሰው እርስ በራሱ ሲሻሻም በማዕረግ ማብቂያ በሌለው ማዕረግ ሲጠራራ ዋናውን ስራ ሳይሰራ ስንቱ የሹመት ክምር ከምሮ የቆብ ማዕት ከምሮ የቀሚስ ማዕት የዥጉርጉር አይነት ልብስ ከምሮ ዋና ጴጥሮስ ዥጉርጉር ሳይለብስ፣ ጴጥሮስ ሹልቆብ ሳያደርግ፣ ጴጥሮስ እንደ ጴንጤ ኮላር ሳያስር፣ ጴጥሮስ እንደኛ ፈርዞ አጎፍሮ እንደዚህ አይነት ቲያትር ውስጥ ሳይገባ የሰራውን ስራ እችን ሳንሰራ እኛ ግን ስንቀባባ ስንሻሻም ስንለባብስ ኢየሱስ የፈለገው ነገር አይደለም ይሆን። ኢየሱስ በግልጽ ቋንቋ እንደዚህ ብሎናል። በምኩራብ ቤት ውስጥ ያለውና በእኛ መካከል ከሚኖረው በተለይ ከአገልጋዮች አንጻር የነገረን ነገር አንደኛ ስማችንን አገልጋዮች ብሎ ጠራ። አገልጋይ በዚህ ዘመን ሲቆይ ኦር ደግሞ አገልጋይ ሁል ጊዜ መድረክ ላይ ሲወጣ ለብሶ ሽክ ብሎ ዘንጦ በምን ያሰለ መኪና መጥቶ ስለሆነ አገልጋይ የሚለው ነገር መልኩ ጠፋ። አገልጋይ ማለት እንግዲህ እንግሊዘኛው ሰርቫንት ማለት ነው። ሰርቭ ማድረግ ነው። ሰርቪስ መስጠት ነው። ምን ማለት እንደሆነ መገመት ትችላል።
እኔ መምህርና ጌታ ስሆን ነው ይሄን ያደረኩኝ። አገልጋይ የሆነ ዛት ሚስ እግር አጣቢ ማለት ነው። አገልጋይ ማለት በቃ ቀላል ትርጉሙ የቸርች አገልጋይ ማለት ምን ማለት ነው? እግር አጣቢ ማለት ነው። ይሄ ስል ደግሞ እግርን ዘርግተህ ጠበኝ እንዳትል እየተግባባን ነው አይደለም? የሆነ ሴርሞኒያል አይደለም። ኢየሱስ እግር ዘርግቶ ስለማሳጠምና እሱማ አንዳንድ ጨዋ ባህል ያላቸው ወደዚህኛው መስመር ብትሄድ እግር ማጠብ ያባት እግር ማጠብ የቤተሰብ ኖርማል ነው። ጉዳዩ ከዛ ያልፋል። መምህርና ጌታ ሆኖ ሳለ ነው ያንን ያደረገ። ያ ማለት ዋነኛ ነኝ፣ አምድ ነኝ፣ ምሰሶ ነኝ የሚል ሰው የሕዝቡ ሁሉ ባሪያ ነው ለማለት። ስለዚህ በማዕድ ላይ የተቀመጠው ሰው በማዕድ ቆሞ የሚያስተናግደውን ሰው በክብር ይበልጣል ብሎ ጌታ ነገረን። ጌታ ይፈልግ የነበረው የቤተ ክርስቲያን ስርዓትና ወግ ነው። ከእናንተ መካከል ሆቴል ሲገባ ወይ የሆነ ቤት ውስጥ ሲገባ በማዕድ በጠረጴዛው ላይ ተቀምጦ የሚያዘው ሰው ነው በክብር የሚበልጠው ወይስ መጥቶ ቆሞ የሚያገለግለው ነው በክብር የሚበልጠው አለ ጌታ። አይ ቁጭ ብሎ የሚያዘው ነው በክብር የሚበልጠው አሉት። እናንተም እንደዚሁ ነው። ጴጥሮስ ቆመ ነው የምታገለግለው፣ ዋነኛ ነህ፣ ሰባኪው አንተ ነህ፣ ጳውሎስ አንተ ነህ። ቆሞ የሚያገለግል ሰው አስተናጋጅ ነው ብሎ ጌታ ነገር ይሰማል አይደል? እዚህ ጋር ሮጠ የምትመጣ እዚህ ጋር ሮጦ ለመምጣት የምትፈልግ የምትጸልዩ ሰዎች በቅድሙ አነጋገር አገልጋይ ማለት እግር አጣቢ፣ በሉቃስ ወንጌል ላይ በተጻፈው መሰረት ደግሞ የሆቴል ቤት አስተናጋጅ ማለት ነው። እዚህ ጋር ሽርጥ አድርጎ አቤት ምን ልታዘዝ፣ ዛሬ ምን አላችሁ፣ የቤቱ ምርጥ ምንድነው፣ ዛሬ የቤቱ ምርጥ ትንቢት የሚል ምግብ ነው፣ እሱን ነው ማቀርብላችሁ እላለሁ። እኔ አቅራቢ ነኝ፣ እኔ አስተናጋጅ ነኝ። በማዕድ ቁጭ ያለው ምን አላችሁ የሚለው ቁጭ ያለው እዚህ ቤት የሚለው ገብቶ ቁጭ ያለው ኢየሱስ ነው የነገረን። ኢየሱስ ሊሰራ የፈለገው ማህበር የሚያገለግለው ሰው የበታች የሚገለገለው ሰው የበላይ እንዲሆን ነው እንጂ በማህበሩ ላይ የሚንቀባረር አገልጋይ አልተፈለገም ነበር። ታዲያ ይሄኛው ስዕል ኬት መጣ? ይሄ ስዕል ስንወጣ ስንገባ ምንጣፍ ካላነጠፍንልህ የሚለው እኛም ደግሞ ካልተነጠፈልን ከመኪና እንወርድም የሚለው ኬት መጣ ሲባል ከምኩራብ ዓለም ከሃይማኖቱ ሰፈር ከውጨኛው ዓለም የተቀዳ ስርዓት ነው። ኢየሱስ ናፍቆት ያ ነው። ሌላው እዛው ጋር በተያዘ ጌታ ኢየሱስ ከቤተ ክርስቲያን ውስጥ እንዳይለመድ ይፈልግ የነበረው ግን ከተለመደውም አልፎ ያልተጻፈም ሁሉ ተጨምሮ ልክ ኢየሱስን ከኢየሱስ ጋር እልህ የተጋቡ ይመስል አንተ እንዲያልከው እናደርጋታለን ያሉ ይመስል ፍክክር ውስጥ የተገባበት ነገር አንዱ በታይትል መጠራራት። ኢየሱስ እንደዚህ ያለ ማቴዎስ ወንጌል ምዕራፍ 23 ከቁጥር 1 በዚያን ጊዜ ኢየሱስ ለሕዝቡና ለደቀ መዛሙርቱ እንዲህ ብሎ ነገራቸው። አንድ ለሕዝቡ፣ ሁለት ለደቀ መዛሙርቱ። ምክንያቱም ሌላውማ አይሰማም። እዚህ ውስጥ ራሱ መባል የሚፈልግ ሰው ራሱ አሁን ሳውራ አይሰማኝም። ለዚህ ነው ኢየሱስ ለሕዝቡና ለደቀ መዛሙርቱ ነው ያወራው። መቀባባት ለሚፈልግ ሰው አያስፈልግም። ትምህርት ቤት እየተማርን ብፁዕ አቡነ መራ ክርስቶስ ይባላሉ። እኔ ጴንጤ አጠገቤ ደርሶ ሰብኮኛ ያውቅ እና ክፍል ውስጥ እየተማርን 40 ተማሪዎች ነን። ጥያቄ እንጠይቃለን። አንዱ ይነሳና ማን ነው ስምህ ይሉታል። እኔ ሊቀ ሊቃውንት እንትና ነኝ ይላል። ይሰማሉ። እያነሳ ለጥፈው ይላሉ። ማለት በቃ ከመሬት እያነሳ ማረጉን መለጣጠፍ። እኛም ሰፈር እንደዚህ ነው። አንተ አፖስትል ነህ፣ አንተ ፕሮፌት ነህ እያነሳ ምን በለው ለጥፈው። ጻፎችና ፈሪሳውያን፣ ይሄ ደግሞ ማይሰማው ቡድን ነው። ጻፎችና ፈሪሳውያን በሙሴ ወንበር ተቀምጠዋል። ማለት እግዚአብሔር ባስቀመጣቸው ቦታ ላይ ሆኖ አላወቁም የእግዚአብሔርን ሐሳብ። ስለዚህ ያዘዟችሁን ሁሉ አድርጉ ጠብቁትም፣ ነገር ግን እየተናገሩ አያደርጉትምና እንደ ስራቸው አታደርጉ። የሃይማኖት ሰው ምን ማብዛት ይወዳል? የሃይማኖት መሪ ቀጥለው እዛ ጋር ከባድና አስቸጋሪ ሸክም ተብትበው በሰው ትከሻ ይጨናሉ። እነርሱ ግን በጣታቸው እንኳን ሊነኩት አይወዱም። ያው ሕግ ነው የታወቀ። በቃ አርግ አታርግ፣ አርግ አታርግ፣ አርግ አታርግ ነው የታወቀ። አንዱ ባህሪያቸው ይሄ ነው። እዚህ ጋር ከተወጣ በኋላ ይሄን ጉባኤ በወግና ስርዓት ለመጠላለፍ በአርግና አታርግ ነገር ለመጠላለፍ መከራ የሚበላ ሰው ሰንበት ማይቆየው ለዛ አይሆንም። ይሄ የነዛ ሰፈር ባህሪ ነው። ለሰውም እንዲታዩ ሌላው ችግራቸው ለሰው እንዲታዩ ስራቸውን ሁሉ ያደርግ። ማናቸው የሚያደርጉትን እንቅስቃሴ ለማን እንዲታዩ ነው? ለሰው እንዲታዩ። ዋው እንደዚህ ያደርግ ፓው በስማው እንዲባሉ። ስለዚህ አሸንክታባቸውን ያሰፋሉ፣ ዘርፉንም ያስረዝማሉ። አሸንክታብ ማለት ግንባር ላይ የሚታሰር በወረቀት ይጻፍና 10ቱ ትእዛዛት ማለት ነው። የሙሴ 10 ትእዛዝ በወረቀት ይጻፋል። አጠላለፍ አለው። ጥልፍልፍልፍ ተደርጋ
ክታብ ሲባል ሰምታችኋል። አንዳንድ ሰው አሸንክታብ የቀሚስ እጅጌ ስለሚመስለው አይደለም። በወረቀት ምን አደረጉና በፍሬም ባለው ጌጠኛ ሳጥን ውስጥ ተገብታ እዚህ ላይ ትታሰራለች። ምን እንደሆነ ታውቃላችሁ? እኛ 10ቱን ትእዛዝ የጠበቅኩ ሰው ነኝ፣ ሕግን ሁሉ ጠብቄያለሁ። ባጭሩ 10ቱን ትእዛዝ ጠብቄያለሁ። እንደዚህ አይነት ሰው ነው ኢየሱስ ጋር ጌታ ሆይ ከልጅነት የጀመሩ ሕግጋትን ጠብቄያለሁ። ይሄ አሸንክታብ አስፊ ነው። አንዳንዶቹ ምን ያርጋል መሰላችሁ? እቺ አሸንክታቧ ድሮ መጀመሪያ ስትጀመር ወጓ በትንሽዬ ተጣጥፋ በትንሽዬ ሳጥን ነበረ የሚደረገው። በኋላ አንዳንዶቹ እያከረሩ ሲመጡ ጽሑፉን በትልቁ እያረጉ መጡ። አንድ ትልቅ አሸንክታብ አርጉ። ያ ነው አሸንክታብ ማስፋት የሚባለው። እሺ አሸንክታባቸውን ያሰፋሉ። ነው ዘርፍ የተባለው ያስረዝማሉ። በምሳም የከበሬታ ስፍራ በስማም ገቢና ነው የሚፈልጉት። በምኩራብም የከበሬታ ወንበር፣ በገበያም ሰላምታና መምህር ሆይ ተብለው እንዲጠሩ ይወዳሉ። እቺን ቃል ያዙ። ምሳም ላይ ገቢናው ጋር መቀመጥ ነው የሚፈልጉት። ፊት ለፊት ኑ እዚህ እሳቸው እንዲባል። ምኩራብም ሲመጡ ጸሎት ቤት ፊት ለፊት ገቢናውን ነው የሚፈልጉት። የትም ቦታ ላይ አንቱ ተብለው ቀዳሚ እንዲሆኑ ይፈልጋሉ። እዚህ ውስጥ ወደ አገልግሎት መምጣት የሚፈልጉ ሰዎች ሰርግ ቤትም ስትጠሩ ቸርችም ስትመጡ እንደው ሰው የፊት ለፊቱን እንዲሰጣችሁ እየጠበቃችሁ አትንጎማለሉ። ሰው ከፈለገ ኑ ተቀመጡ ይበላችሁ። እናንተ ግን ያንን አትጠብቁ። የትም ቦታ ስትሄድ ኢየሱስ እንዳለን ከፍ ባለው ቦታ ላይ አትቀመጡ፣ ወርደታች ተቀመጥ። አንዳንድ ሰው ከቤቱ ሲመጣ ኤክስፔክት አድርጎ የሚመጣው ቪአይፒው የኔ ነው ብሎ። ቪአይፒ ወንበር ማለት በቃ የኔ ነው። እንዴት ከኋላ እቀምጣለሁ? እንዴት መሀል ላይ እቀምጣለሁ? እኔ ደስ የሚለኝ እዚህ ቸርች እዚህ ላይ ሶፋ አለመኖሩ ይገርም። መድረክ ላይ እዛና እዛ ሶፋ አለ። እማቀው ወጣት ልጅ ነው የሚገርማችሁ፣ ወጣት ልጅ እዚህ ፌሎሺፕ መሪ ነበር። የትም ቸርች ኮንፈረንስ ይኖር ቅብ ይላል ወጥቶ ከትልልቆቹ ጋር አየዋለሁ። በቃ ገና በዚህ እድሜው ምን ሆኗል? ፈሪሳዊ ሆኗል። በቃ ጓደኞቹ ልሳሳቃሉ። አሁን እዛ ውስጥ ምን ከተ እንዴት ቸርቹ እኮ አልጠራውም ኮንፈረንስ ምንም እንትና፣ ግን ኮንፈረንስ ይኖር ህዝብ ይኖር ብሎ በዛ አድርጎ ጠጋ ቀስ ብሎ ይመጣና ካሉት ሶፋዎች አንዱ ላይ ቁጭ ብሏል ከአገልጋዮቹ ጋር። ይሄ ስፒሪት ማለት መምህር ሆይ ተብለው እንዲጠሩ ይወዳሉ። እቺን ደግሞ ያዙልኝ። ሌላ እንትን መጠራት ይወዳሉ የሚለውን ያዙ። ምንም ይሁን ምን መምህር የሚባል ምን የሚባሉ ብቻ ግን መምህር መባሉ አይደለም ክፋቱ፣ ሊጠሩ ይወዳሉ። በውስጣቸው ያለው ሞቲቭ ነው። ሞቲቭ ምንድነው? በሆነ ማዕረግ በሆነ ታይትል መጠራት ነው የሚፈልጉት እንጂ በስማቸው መጠራት አይፈልጉም። በቃ ወንድም ዴቭ እህት አስቴር መባል አይፈልጉም። እንደዚህ ስንልም እንደሚሉ ታውቃላችሁ። እናንተ ጸጋ ትቃወማላችሁ ነው የሚሉ። ምንድነው እኛን የሚሉ ብቻ ማይሉን ነገር የለም። እንደዚህ ነገር ይሉሃል። ፓስተር ካላልከው እኮ ይናደርሰዋል። አስተካክለ ጥራኛ ያለ ሰው ማን ነው? ባለፈው ማለት ልጅቷ ሰው ታሞባት ነው ሄደች አዲስ አበባ እና በቃ በቲቪ ስለማየው ሰው ይሆናል ሄደችና በስሙ ጠራችሁ። በጌታ ነሽ አላት። አለኛለች። አዎ በጌታ መጀመሪያ ሰው አክብሪ አላት። ማለት አለችው። አሁንም ደግሜ ጠራውት አለች። ተጠራ ከአሁን ሰዓት ጀምሮ ፓስተር አይደለም እንጂ እሱ ደግሞ ሬቨረንድ ነው ለካ። ሬቨረንድ እከሌ ብለሽ ጥሪ። ከዚህ በኋላ ስነ ስርዓትሽን ያዚ። ሊጠሩ ይወዳሉ። ያው ነው እነዚህ ሰዎች ዛሬ ኮት አድርገዋል። እነዚህ እዚህ ጋር ያሉ ኮት አድርገው ሸሚዝ አድርገዋል። ድሮ ጥምጥም አድርገው ጺማሽ ሁለው ነው። ድሮ ምኩራብ ነበር። አሁንም ቸርች ውስጥ አሉ። አሁን ራሱ ይሄን ሳውራ ውስጥ የምታውቁት ተመጥም ሰው ጺምህ እንደነሱ አረዘመም እንጂ ውስጥ ፈሪሳዊ። ኢየሱስ ያንተ አይነት አስተሳሰብ በቤተ ክርስቲያን እንዲኖር አልፈለገም ነበር። እናንተ ናችሁ ጎትታችሁ ያስገባችሁት። የዛሬ 1700 ዓመት 313 ዓመት ቸርች ነፃ ስትወጣ እናቴ ጌታ ኢየሱስ እንደው ጠርቶት የማያውቀው ማዕረግ ሁሉ ቸርች ውስጥ መጣል። ማብቂያ ያለው መሰለ። ከዛ በኋላ እናንተ ግን መምህር ተብላችሁ አትጠሩ። ባጭሩ ስራውን ስሩ፣ አስተምሩ እንጂ መምህር ተብላችሁ አትጠሩ። የታይትል ጥማት በእናንተ ውስጥ አይኖር። ለእናንተ የሚሰጣችሁ እንደነሱ የትግል ውጤት ሳይሆን የጸጋ ውጤት ነው። ጸጋ ነው የሚሰጣችሁ። የምታገለግሉበት ማናቸውም አገልግሎት ትንቢት ቢሆን፣ ማስተማር ቢሆን፣ ወንጌል መስበክ ይሁን፣ ማናቸውም ነገር ይሁን በነፃ የተሰጣችሁ ነው። እንደነሱ ለፍታችሁ ያገኛችሁት አይደለም። የድካማችሁ ውጤት አይደለም። ጸጋ ማለት ለማይገባው ሰውዬ የተሰጠ ነፃ ስጦታ ማለት ነው።
ለዚህ ጸጋ ስጦታ አለኝ ማለት ምን ማለት ነው ሲባል እኔ ግን ለዚህ ጸጋ ስጦታ ተገቢ ሰው አልነበርኩም ማለት ነው። ምንም የሚያኩራራ ነገር የለም። ስለዚህ አንድ ነገር እዩ፣ ሊጠሩ ይወዳሉ። ምን እንዲህ የሆነ ነገር ተብለው ከፊት ለፊት የሆነ ነገር ገብቶ ለዚህ ነው በዚህ ዘመን የመጠራት ፍላጎቱ ከፍተኛ ከመሆኑ የተነሳ ስራው ሳይሰራ ጥሪው የበዛው። ስራ የለም። በቃ ሁሉም አሁን ነብዩ ነው። ፓስተር መባል አይደለም አሁን የሚፈልገው። ፓስተር ከህዝቡ የታለ ትባላለ። ከዛ ደግሞ ምን እንደምትመግበው ይባላል። ቀላሉ ምንድነው? በስልክም በፖስታም የሚሆን አገልግሎት አለ። ስለዚህ አሁን ሁሉም ፕሮፌት 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 ፕሮፌት። ምክንያቱም አጥቢያ የማይጠይቅም፣ ህዝብ የማይጠይቅም፣ ጉባኤ የማይጠይቅም፣ ትምህርት የማያስፈልገው፣ መልፋት የማያስፈልገው፣ መሸከም የማያስፈልገው፣ የሚያስፈልገው አንድ ስልክ ብቻ። አንድ ስልክና ጸጉርህን ትንሽ ረዘም ማድረግ። የማይታዘዙ ትዕቢተኞች፣ ልከኞች፣ ለቤተ ክርስቲያን አስተማሪዎች ማይታዘዙ፣ ለቸርች ሽማግሌዎች ማይታዘዙ፣ ጎረምሳ ሁሉ አትጠራጠር። ነብይነት ሲያምረው ነው ማይታዘዘው፣ ለኛም ለመሪዎችም። ሌላም ቸርች እንደዛው ለሽማግሌም ለምን የማይሰማ ሲሆን አትጠራጠር። ሰሞኑን እንደ ነብይ ያደርገው። በዚህ ዘመን በቤተ ክርስቲያን ውስጥ ተረጋግቶ መቀመጥ የማይፈልግ ሰው፣ ታፈንኩኝ ተንትናልኩኝ ጸጋይን ሊገልጡልኝ ሚል ሰው ሁሉ አትጠራጠር፣ በውስጡ ያለው ፍላጎት ነብይ የመሆን ፍላጎት ነው። ትንሽ እንደ ትንቢት ሲለው ነው። ያዛ ሄዳል፣ የሆነችውን ነገር ያዘጋጃል። ምስኪን እህቶች አሉ፣ ሮጠው ይሄዳሉ፣ ዘይት ተነብይላቸዋል። እንደዛ ሊሆን አይገባም። ይሄን የመሰለ ክርስትና እንደዚህ ሊቀለድበት አይገባም። የልጆች መጫወቻ መሆን የለበትም። ቁጥር 8 እናንተ ግን መምህር ተብላችሁ አትጠሩ። ምን ማለት ነው? ባጭሩ ከፊት ለፊታችሁ በሆነ ነገር እያስገባችሁ አትጠሩ። መምህራችሁ አንድ ስለሆነ እናንተም ሁላችሁ ምኖች ናችሁ? ወንድማማች ናችሁ። በቃ እስቲ አጠገብ ያለውን ወንድም በለው። በቃ ይበቃል። ወንድም እዚህስ ፓስተር ካለ ወንድም አትበለኝ፣ እኔና አንተ እንከባበር አም ፓስተር እንዳትሉ። በቃ ወንድም ነህ፣ ወንድማማች ናችሁ። አባታችሁ አንድ እርሱም የሰማይ ነውና በምድር ላይ ማንንም አባት ብላችሁ አትጥሩ። ሰው ግን ይሄን አይፈልግም። ማንንም አባት አትበሉ ሲባል ሰው ምን ይላል? እንደውም ብፁዕ አባታችን ይጨምረዋል። እንደው ቀጥሎሳ በምድር ላይ ማንንም ሊቅ ብላችሁ አትጥሩ። ሊቃችሁ አንድ እርሱም ክርስቶስ ነውና፣ ሊቃችሁ አንድ እርሱም ክርስቶስ ነውና ሊቃውንት ተብላችሁ አትጠሩ። ሰው ደግሞ እልከተ ነው ኢየሱስ። አዎ ሊቃውንት አትባባሉ አልካው። እንደውም ሊቃውንት እልህ አይመስልም? እኛ ሰፈርም ግን ሊቃውንት ተብሎ መምህር ተብሎ እንደዚህ አይነት ሹመት ስለሌለ ነው እንጂ በሌላው ግን የመጠራት ፍላጎታችን አሁንም እንደነሱ ከፍተኛ በጣም ነው የምንፈልገው። ወንድም ከሊ መባል አንፈልግም። እነዚህ ነገሮች ያነሳውላችሁ ቁጥር 11 ከናንተ የሚበልጠው ሰው በምን ይታወቃል? ከኛ መሃል እኛን የሚበልጥ ሰው በምን እንወቀው? ምን ይሁን? በእኛ ላይ ሲንቀባረር ነው? በእኛ ላይ ሲደነፋ ነው የምናውቀው? ከኛ መሃል አንድ ሰው ይሄ ትልቅ ሰው ነው ምንለው፣ ትልቅ አገልጋይ ነው ምንለው ሰው ምን ሲሆን እንወቀው? ከናንተ የሚበልጠው ምናችሁን? አገልጋያችሁናል። አሁንም አገልጋይ በድሮ ትርጉም ነው መተርጎም ያለባችሁ። እዚህ ጋር በተጻፈው አሁን ባለው አይደለም። አሁን አገልጋይማ አገልጋይ አይደለም፣ ምን እንደሚባል አላውቅም። አገልጋይ አይደለም፣ ያሁኑ ዘበናይ ነው። አገልጋይ ማለት ሰርቫንት ማለት፣ ቅድም ያልኳችሁ ፎጣ አገልድሞ በሆቴል የሚያስተናግድ አስተናጋጅ ማለት ነው። ቅድም እንዳልኳችሁ እግር አጣቢ ማለት ነው። ስለዚህ ከኛ መሃል አንድ ሰው ትልቅ አገልጋይ ለመባል የሚፈልግ ሰው አይንቀባረርብን። ህዝብ ማንጓጠጥ አይጀምር፣ ህዝብ ላይ መንጠራት ጀምሮ ክርስቶስ የሞተለት ህዝብ ላይ ብትፈልግ አሜን በል። እዚህ ድሮም አሜን ብለህም እንኳን አልሆነልህም። ሃሌሉያ ምናን ያልክ ህዝብ አታመናጭቅ፣ ጉባኤ አታመናጭቁ። ታላቅ አገልጋይ ለመባል ከፈለጋችሁ ምን ሆኖ ሰርቫንት፣ አገልግሎትም ሰርቫንቱድ፣ እናንተም ሰርቫንቱ አገልጋይ ሆኑ፣ ባሪያ ሆኑ፣ እግር አጣቢ፣ አስተናጋጅ፣ ፎጣ አገልድሞ ምን ልታዘዝ የሚል ሁኑ አለን ጌታ። አሁን እንምጣ። ይሄን ያልኩበት ምክንያት በአዲስ ኪዳን ያላችሁ በጸጋ ለማገልገል የምትፈልጉ ሰዎች በቀደሙት ነቢያትና በአዲስ ኪዳን ምን ሐዋርያት ስልጣን ስር የምትተዳደሩ ናችሁ። ትንቢት ብታገለግልም ነቢይ ብለን እንድንጠራ አትጠብቅ። በቃ ማገልገልህ ነው የሚፈልገው። ትንቢቱን ወደኛ ማምጣት ነው የሚፈልገው።
በትንቢት ማህበሩን ስለጠቀምክ ኦሬዲ እኮ እየጠቀምክ ነው። በቃ ትንቢት እኮ እየሰጠህን ነው። በትንቢት እያነስከን ነው። ስለዚህ አንተን ዘይት ምንቀባበት ምክንያት ምንድነው? በአዲስ ኪዳን ከማቴዎስ እስከ ራእይ ዘይት በመጨመር የሆነን ሰው መሾም መቀባት የተጻፈበትን ቦታም ያሳየናል። እንግዲህ መጽሐፍ ቅዱስ ብቻ ማለት ከ66ቱ መጽሐፍ ቅዱስ ውጪ ምንም ነገር አንጨምርም አንቀንስም ምናወራው እንደዚያው ነው ብለን ከሆነ አንዳንድ ነገሮች ከየት መጡ ብለን ደግሞ መጠየቅ ይኖርብናል ማለት። ታዲያ ከየት መጡ? ዘይት ያፈሰሰ ሰንበዲ እኛ መሃል ሲያረክ ከየት ነው ያመጣው? እንግዲህ ጴንጤን ሶላ ስክሪፕቹራ ብለሃል፣ ቅዱስ መጽሐፍ ብቻ ብለሃል። ኦኬ አሁን ያደረከውን ነገር ከቅዱስ መጽሐፍ አሳየን። ይሄንን ወጣት ካቦርት አልብሰኸው ረጅም ቀሚስ አሰፍተ አንተም የሆነ ነገር አድርገ ከላይ ደርበ ቡትሌ ዘይት ከመርካቶ ገዝተ ጉባኤ መሃል ጭንቅላቱ ላይ ከዛሬው ጀምሮ ነብይ አድርገናል ያልከው የቱ ጋር ነው የተጻፈው? አንድ ቦታ የትኛው? አጋቦስ ነው ዘይት ፈሶለት ነብይ ሆነው? ሲላስ ነው? በርናባስ ነው? ጢሞቴዎስ ነው? ማርቆስ ነው? ማናቸው ናቸው ሐዋርያት ዘይት አንዶልድለው ደፍተው ነብይ ያሉት? ማናቸው ነው? ሰውየው ነብይ ሆኖ ሲያገለግል ተገኝቷል፣ አለቀ። በትንቢት ሲጠቅም ተገኝቷል፣ አለቀ። በተረፈ ማንም ያንን ሰውዬ ዘይት ደፍቶበት ትንቢት አላደረገው። ከየት ነው የመጣው? ብሉይ ኪዳን ኦሪት ወይ ንጉሥ ሲሾም ወይ ካህን ሲሾም እንደዚህ ነገር። በአዲስ ኪዳን እኛ በዘይት በከበረ ነገር ከተቀባህ በኋላ በሱቅ ዘይት መለቃለቅ ምንድን ነው? አዲስ ኪዳን ነው። በአዲስ ኪዳን በዓለ ሃምሳ ከሆነ 2000 ዓመት ነው። ከቅዱሱ ከኢየሱስ ቅባት ተቀብላችኋል ተብሏል። አሁን መቀባት የሚለው ከየት መጣ? ከቅዱሱ ከኢየሱስ ቅባት ተቀብላችኋል፣ አለቀ። ያም ቅባት በእናንተ ውስጥ ይኖራል ነው የተባልነው እንጂ የሆነ ሰው ከሱቅ አምጥቶ ጭንቅላት ላይ ደፍቶ። ደግነቱ ይሄ ሁሉ ፈሶ ምንም የሚፈጠር ነገር ባለመኖሩ እግዚአብሔርን አመሰግናለሁ። ሰውየው ቅድም አመዳም ነበር፣ ሲነሳ ብልጭልጭ ሆኖ ይነሳል። በህይወቱ ላይ ግን ምንም የሚቀየር ነገር የለም። ይሄን ሰውዬ የቀየረው ይሄ አሁን ያደፉበት ዘይት ሳይሆን ቀድሞ ከቅዱሱ ከኢየሱስ የተካፈለው ቅባት ነው። እሱ ቀይሮታል። ከቀየረው በኋላ ዋናው ቅባት ሰውየውን ለጸጋ ከለየው በኋላ ሰዎች ያንን ሰው ምንም ይሄ የሆነ ነገር በሰው አእምሮ ስለመፍጠር ነው። ሃይማኖት በባህሪው እንደዚህ አይነት መልክ ያላቸውን ነገሮች ማምጣት ይፈልጋል። እኔ አሁን እንደዚህ በሸሚዝ ከምሰብካችሁ የሆነ ነገር ብዬ ከምሰብካችሁ እንደው የሆነ ጎፈፍ ያለ ነገር አልቤ እጅግ ሰፊ ነገር ለብሼ እዚህ ጋር የሆነ ጌጠኛ እናንተ ማታደርጉትን ለማድረግ ማትደፍሩትን አይነት ልብስ ለብሼ ትንሽ ወረድ ያለ እንደዚህ እንደ ካቦርት የሚመስል ነገር አድርጌ እሱም ብሰብካችሁ ወይ እዚች ላይ ትንሽ የሆነ በሰንሰለት ደግሞ ጣል አድርጌ ብሰብካችሁ ሞር ለእግዚአብሔር የቀረብኩ ነው ይመስላችሁ? ፌስቡክ ላይ በእንደዚህ ከመውጣና እንደዛ አይነት ለብሼ ሰውጣ ሰው እኚህ እግዚአብሔር ሰው ናቸው ይላል። ያን አይቶ ልብሱን አይቶ ይሄንን ያይናንም ይሄ እንኳን ቀዥቃዣ ነው ይላል። ልብስ የሃይማኖት መልክ የተባለው ነው። ኢየሱስ መልክ አይታችሁ አትፍረዷል። አዩት የተናቀ ነው። አዩት እንጨት ጠራቢ ነው። አዩአቸው አባን አቤት ልብሳቸው፣ አቤት ቆባቸው። ከዚያስ ሁሉም ወደሳቸው ዞር አለ። ኢየሱስ መልክ አይታችሁ አትፍረዷል። ብታውቁ እኔ ነበርኩ ሕይወት መሆናችሁ አላቸው። የአዲስ ኪዳን ነቢያት አገልጋዮችን ወይም አገልግሎቶችን በጥቂት ምሳሌዎችን ምን ማለት ነው? የአዲስ ኪዳን ነቢያት ከብሉይ ኪዳን ነቢያት ጋር እንድንለያቸው ስለፈለኩ ነው። የአዲስ ኪዳን ነቢያት ወይም ትንቢት አገልግሎት ስንል ምን ማለት ነው? የአዲስ ኪዳን ነቢያት ቀጥተኛ የሆነ ቃል በቃል ፊደል በፊደል ነጥብ በነጥብ የሆነ መጽሐፍ ቅዱስ ሆኖ ሊጻፍ የሚችል ትንቢት ፈጽሞ ሊመጣላቸው የማይችሉ ናቸው። ፈጽሞ የአዲስ ኪዳን ነቢያት ስልጣን ያለውን ቃል ከእግዚአብሔር ዘንድ ሊቀበሉ ፈጽሞ አይችሉም። ቀጥተኛው የቃል መገለጥ ስልጣን ያለው የቃል መገለጥ ካልተቀበልከው እግዚአብሔርን እንደ ጣልክ የሚቆጠረው የቃል መገለጥ ምን ብሏል? የጸና የትንቢት ቃል ተብሎ በ66 መጽሐፍ ቅዱስ ተጽፎ ተጠርዞ ምን ብሏል? አልቋል። ምን ይባላል? 66ቱ መጽሐፍ ከትንቢት ሁሉ ይልቅ የጸና የትንቢት ቃል፣ የጸና የትንቢት ቃል አብ ተራራው ላይ ከተናገረው እና ሐዋርያት ሶስቱ ከሰሙት ድምጽ ይልቅ የጸና የትንቢት ቃል። ይሄ ምን ብሏል?
በሐዋርያት ምልክትና ድንቆች ምን ብሏል? ጸንቶ ያለቀ የምን ቃል ነው? የትንቢት ቃል። ይሄኛው ግን የጸና የትንቢት ቃል አይደለም። ስንጀምር ደጋግሜ ነግሬያቸዋል። የአዲስ ኪዳኑ ትንቢት በጸሎት ሰዓት ወይ በአምልኮ ሰዓት ወይ መንፈሳዊ ነገር ስናሰላስል ወይም ሲያሰላስል ወይም ስታሰላስል በውስጣችሁ የሚመጣ በህሊናችሁ ውስጥ የሚመጣ መንፈስ ቅዱስ ለውስጣችሁ የሚያመጣው ድንገተኛ የሆነ መረጃና ወይም ደግሞ ሪፖርት ነው። ቅጽበታዊ ነው። እንደነ ኤርሚያስ በየቀኑ ጊዜ ተሰጥቶ ቃል በቃል ጻፈው እየተባለ የሚሰጥ አይደለም። ምዕራፍና ቁጥር የሚገባለት አይደለም። የነቢይት አልማዝ ትንቢት ወይም መልእክት ወደ ጅማ ሰዎች ተብሎ አይጻፍላት። ይልቁንስ የእህታችን መልእክት የወንድማችን መልእክት በውስጡ የመጣው ቅጽበታዊ የሆነ ሪፖርት የመንፈስ ቅዱስ ሪፖርት ወይም መረጃ ወይም ድምፅ ወይም ምስክርነት ያ ወንድም አጥርቶ ሊያቀው አይችልም። የአዲስ ኪዳን ትንቢት በውስጥ የሚመጣ መልእክትን መናገር ነው። በውስጥ የሚመጣን ድንገተኛ የህሊና ድምፅ ከእግዚአብሔር ቃል አንጻር መዝኖ ለጉባኤ ጥቅም፣ ለቅዱሳን ጥቅም፣ ለማነጽ፣ ለመምከር፣ ለማጽናናት፣ ለማበረታታት፣ ለመውቀስ የሚመጣ ንግግር ነው። ያንን በውስጥ የመጣውን መልእክትና ድምፅ በቃል ስለምታቀርበው ነው ትንቢት የሚባለው። በንግግር ስለምትናገረው ነው ትንቢት የሚባለው። ኦልሬዲ ሪፖርቱ በህሊና ውስጥ ይመጣል። ሁሉም ሰው ይብዛም ይነስም እሱ ድምፅ በውስጡ ይመጣል። አጥርቶ የመስማት ጉዳይ የተለያየ ነው። ድምፁ በጣም ግልጽ ሆኖ የመምጣቱ ጉዳይ የተለያየ ነው። የማደጉ ጉዳይ ከሰው ሰው ይለያያል። በምትጸልዩ ሰዓት፣ በምታመልኩ ሰዓት፣ በመንፈስ በሆናችሁ ሰዓት፣ በምታሰላስሉ ሰዓት፣ ህሊናችሁን በጌታ ፊት ባደረጋችሁ ሰዓት ጉባኤውን ለማነጽ፣ ቅዱሳንን ለማበረታታት ወዘተ የሚመጣ የውስጥ ድምፅ፣ የውስጥ የህሊና ምስክርነት፣ አንዳቸውን የመንፈስ ቅዱስ ሪፖርት ነው ትንቢት የምንለው እንጂ ስልጣን ያለው ቀጥተኛ ጥቅስ በጥቅስ ምዕራፍ በምዕራፍ ቁጥር በቁጥር በስርዓተ ነጥብ አፍ ላይ የተቀመጠ እግዚአብሔር በሰውየው አፍ ሆኖ ቀጥታ የሚያወራው የመጽሐፍ ቅዱስ ቃል አይደለም። በውስጥ የሚመጣን በአእምሮ የሚመጣ ግልጽ ያልሆነ ፈዘዝ ያለ ድብዝዝ ያለ ነገር ለቅዱሳን ማምጣት ነው። ለዚህ ነው ባለፈው ሳምንት እንደዛ አይነት ነገር ሲመጣም አትፍሩ፣ ከአዲስ ኪዳን አንጻር መዝኑት፣ ከመስቀሉ ስራ አንጻር መዝኑት፣ ከደህንነታችን አንጻር ቤዚክ ከሆኑ የሐዋርያት አስተምሮቶች ትምህርተ ሥላሴ፣ ትምህርተ ክርስቶስ፣ ትምህርተ መዳን ድኅን ከኢየሱስ ሞትና ትንሣኤ ጋር ከነዚህ ጋር አመዛዝኑት። እነዚህን እንዳይጋጭ መጠንቀቅ። ምክንያቱም እነዚህ የክርስትና ምሰሶች ናቸው። ምሰሶን መገዝገዝ፣ ምሰሶን ለማፍረስ መሞከር ክርስትናን ለማፍረስ መሞከር። ምሰሶ አይነካም። ፒላሩን መነካካት አይቻልም። እነሱ በማይነኩበት ሁኔታ ለቅዱሳን ያንን ድምፅ ማምጣት፣ መተርጎም፣ መንገር ትንቢት ይባላል። ታዲያ ማንም ሰው ነገም በየትኛው አይነት ትንቢት ውስጥ ተገለጦ አንድ ነገር አረጋግጦ እርግጠኛው 2000 ዓመት ሙሉ በአጥቢያ ቤተ ክርስቲያን ውስጥ ያለው ትንቢት በቅዱሳን ወንድሞቹ ሲመጣ ፍዝዝ ያለ ነው። ክሊር ሆኖ የሚመጣ ድምፅ የለም። ጥርት ብሎ የሚመጣ ድምፅ ማንም የለው። ሰው ሁሉ የሄደ የሚፎገረው ለዛ ነው። እንደ ኢሳይያስ መስሎት ይሄዳል። እንደ ኤርሚያስ መስሎት ይሄዳል። እንቅጩን መስሎት ይሄዳል። ግማሽ የሆነ ነገር፣ ግማሽ የሰውየው ነገር። ለምን ግልጽ አይደለም። ትንሽ ፈዘዝ ያለ ድምጸቱ ልክ እንዴት መሰላችሁ? ልክ አልቅሰህ አይንህም ባበንባ ሆኖ ሰዎችን ስታይ ሰዎቹን ታያለ፣ ግን የሆነ ነገር ብዥ ይላል። ውስጥ የሚመጣውም ያ የመንፈስ ቅዱስ ድምጽ እንደዚያው ነው። ክሊር አይደለም፣ ይቀረዋል። ለዚህ ነው ስትናገሩ በተቻለ መጠን ለቅዱሳን የሚያንጸውን የሚጠቅመውን የሚመክረውን ነገር ተናግራችሁ ግልጽ ባልሆነው በቀረው ነገር ላይ ቀጥታ ልክ እንደ ኢሳይያስ እንቅጯን እናገራለሁ ብለ አንዳንድ ነገር አለመናገር። ሰውየው ምናልባት ከታመመበት ተነስቶ እንደሚሄድ በውስጥ መጥቶ ይሆናል። ይሄ ሰውዬ ግን ሚድን እንደሚመስል ውስጥ ደጋግሞ ነገር ግን ግልጽ አይደለም። ስለዚህ በዘዴ መጸለይ ነው። እግዚአብሔር ሆይ ወንድማችን ጤነኛ ሆኖ ተነስቶ እንዲሄድ አመኘ ጸልያለሁ ምናምን ብለ የቀረውን ዝም ማለት ነው። ተረፈ ነገ ይሄዳል ብለ አለመሞከር። እቺ ያንተ ውሳኔ ነች። የሆነች ድምጽ ሰምተሃል፣ ሞራልህም መጥቷል። ድምጽቱ ሰውየው ተነስቶ ሊሄድ ይችላል ነው። ሞራል ደግሞ ነገ የሚል ጨምሮበታል።
የአዲስ ኪዳን ትንቢት ብለርድ ነው። ልክ ፍዝዝ ያለ ነው። ግልጥ ያለ ነገር አይመጣም በማንም ሰው በኩል። እዚህ ውስጥ እስቲ አንድ ወንድ ትንቢት ተናጋሪ ነኝ ነብይ ነኝ የሚል ሰው እስቲ ይነሳና ክሊር የሆነ ግልጽ ያለ አንድ ወጥ መልእክት ያለው 100% ግልጥ ያለ ትንቢት ሊነግረኝ የሚችል ይነሳና ይሞክር። አትናገር። ማንህም ሄደ ባልኩ ቁጥር እስቲ ቀጥል ባልኩ ቁጥር ይተናነቃል። የምትጨምራት ነገር አለች። ብለርድ ነው የምትሆነው። ለዚህ ነው የሆነ ቀን ላይ ታታታታ አርጎ የተናገረው እንደሚቀጥለው ላይ ታታታታ አርጎ እናገራለሁ ሲል እህቶቻችን አይ የእግዚአብሔር ሰው ተሳስተሃል የሚሉት። ትላንትና እንቅጯን ተናገረ ማለት ዛሬም ይቀጥላል ማለት አይደለም። ክሊር አይደሉም፣ ግልጽ አይደሉ ናቸው። ስለዚህ ምንድነው የአዲሱ ኪዳን ተናጋሪ ትንቢት የሰጠው ለማነጽ፣ ለመምከር፣ ለማጽናት፣ ወንድሞችን ለማበረታታት መሆኑን በማወቅ ያንን የመጣለትን ነገር እነሱን ለማነጽ በሚሆን ቋንቋ በሚሆን ትርጉም ቢነግር የተሻለ ይሆናል እንጂ አንዳንድ ነጥቦች ላይ የአቋም መግለጫ ባያወጣ ጥሩ፣ በቃ ነው ባይል ጥሩ። ስለዚህ ትንቢት በአዲስ ኪዳን እግዚአብሔር መንፈስ ቅዱስ በአእምሯቸው ውስጥ የሚያመጣውን በሰው ቋንቋ በመግለጥ የሚያገለግሉበት ነገር ነው። አንዳንድ ሰዎችን ከአዲስ ኪዳን እንያቸው። አጋቡስን እንየው። ሐዋርያት ሥራ ምዕራፍ 11 ቁጥር 28 አጋቡስ። ከነርሱም አጋቡስ የሚሉት አንድ ሰው ተነስቶ በዓለም ሁሉ ታላቅ ራብ ሊሆን እንዳለው በመንፈስ አመለከተ። ይህም በቀላውዲዮስ ቄሳር ዘመን ሆነ። ትንቢቱ ማለት ነው። ይሄ አጋቦስ የሚባል ወንድማችን ነው። በእንግሊዝኛው አጋቡስ። የወንድማችን ትንቢት ተናገረ። አንድ ሰው ተነስቶ በዓለም ሁሉ ታላቅ ራብ ሊሆን እንዳለው በመንፈስ አመለከተ። አመለከተ የሚለው ቃል የግሪክ ቃሉ ሴማይ ነው ማለት። ሴማይ ነው ማለት መሰላችሁ? ሴማይ ነው ማለት እርግጠኛነቱ ወይም ደግሞ ጥርት ባለ ሁኔታ መቼና የት ጋር ነው ይሄ የሚፈጸመው ብትለው አጋቦስ አይነግርህም። ሴማይ ነው። አመለከተ የሚለው ምን መሰላችሁ? አመለከተ ራሱ ጥሩ ይገልጣል አማርኛው። የሆነ ራብ እንደሚመጣ አመለከተ። ምን ማለት ነው ይሄ? አጋቦስ እንዲህ ያለ ይመስላችኋል? በእንደዚህ ዓመተ ምህረት በእንደዚህ ወር ላይ ልክ በእንደዚህ ሰዓት ላይ ረሃብ ይጀምራል ያለ ይመስላችኋል? እንደ ኢሳይያስ ኤርምያስ አላለ። ምንድነው ያለው? ረሃብ እንደሚመጣ በውስጡ ምስክርነት አዳምጧል። ዳያቶኒማቶ ማለት የግሪኩ ቃል ማለት ነው። በእርግጥ ነው በመንፈስ አመለከተ የሚለው የግሪኩ አዲስ ኪዳን ላይ የለም። በመንፈስ የሚለው አመለከተ የሚል ብቻ ነው ያለው። ይሁንና የኛ መጽሐፍ ቅዱስና እንግሊዘኛው በመንፈስ የሚል ጨምሮ ያው ሰውየው ይሄን ነገር መቼስ በውስጡ የሚረዳው በመንፈስ ቅዱስ ነው የሚለው። ጸሐፊው ግን ሉቃስ ሐዋርያት ሥራን ሲጽፍ በመንፈስ አይለውም፣ አመለከተ ነው የሚለው። ይሁንና አመለከተ ወይም ሴማይ ነው የሚለው የግሪኩ ቃል ግልጽ አይደለም። እንቅጯን መቼ እንደሆነ የቱ ሰዓት አንዳንዴ መሰላችሁ ለአንዲት ስትጸልዩ ያቺ እህት እንደምታገባ በውስጣችሁ ይነግራችሁ ይሆናል መንፈስ ቅዱስ። ታገባለች አይዞሽ ታገባለች ውስጧን እንደምገን የቀረውን ለእግዚአብሔር ብትሆኑ ጥሩ። እህቴ ጌታ መልካም ነው ትዳር ሊሰጥሽ ይችላል ብለ መናገሩ ይሻላል። በጣም ግልጽ ስለማይሆን ማለት እግዚአብሔር ትዳር ሊሰጥሽ ይችላል እሱ ምን ያቅተዋል ዋናው ግን እንጸልይ ብለ ከዛ በኋላ ግፋቢል ምንድነው ትጸልያለህ ማግባቷ አይቀርም። ከዛ አለ ከዳዊት ጋር ጸልየን ጌታ ትዳር ሰጠኝ ትላለች። ይሄ ይሻላል። አለበለዚያ ግን ሞራል መጥቶ ታገቢያለሽ ይላል እንደውም ከሚቀጥለው ዓመት አታልፊም ይላል ስትል የሚቀጥለው ዓመት ያለፈ ቀን ትዝብት ነው ትርፉ። መጥቶልሃል ነው። ከዛ እኮ በሶስተኛው ዓመት ላይ ታገባ ይሆናል። አንተ ምንድነው የጨመርከው ሲባል እግዚአብሔር በውስጥ ባመጣው ታገባለች በሚለው የውስጥ ምስክርነት በመንፈስ ዝም ብለ እንደምታገባ ከማመልከት ሴማይኖ ማመልከት ብቻ ሲገባ አንተ ዓመተ ምህረትና ወር ወሰንክ። ሞራል መጥቶ ብዙ ወንድሞች ያ ነው ችግራቸው። ብዙ ወንድሞች ግልጥ ያለ አይመጣም፣ ፍዝዝ ያለ ነው የሚመጣው። ያንን ለመናገር ደግሞ ጥበብ ያስፈልጋል። እና ሴማይኖን የሚለው የግሪኩ ቃል ሲተረጎም ምን ማለት ነው? በጣም ግልጥ ያልሆነ ጥቆማ ማለት ነው። ረሃብ እንደሚመጣ ጠቁሟል፣ ግን ግልጥ አይደለም። ከዛ ጸሐፊው ግን ምን ይላል? ይህ በማን ዘመን ሆነ ይላል? በቀላውዲዮስ ቄሳር ዘመን ሆነ። ከብዙ ጊዜ በኋላ ቀላውዲዮስ ቄሳር በሚነግስ ሰዓት ይሄ ሰውዬ የተናገረው ረሃብ ተፈጸመ። አጋቦስን በምንድን ነው እዚህ ጋር የምናደንቀው ሲባል
ረሃብ እንደሚመጣ በመንፈስ አመልክቷል። ግን በከሌ ጊዜ በእንደዚህ ጊዜ በእንደዚህ ሰዓት የሚል አለመጨመሩ አትርፎታል። ረሃብ እንደሚመጣ በሰማበት ቅጽበት በዚያው ቅጽበት ሰሞኑን ረሃብ ይገባል ቢል ጥሩ አይመጣም። የትንቢቱን መፈጸም ማን ይጨርሰው? እግዚአብሔር ይጨርሰው። ረሃቡ መቼ እንደሚፈጸም እግዚአብሔር ይጨርሰው። ጸሐፊው ግን የአጋቦስ ትንቢት የተፈጸመው በቀላውዲዮስ ቄሳር ዘመን እንደሆነ ስለሚያውቅ አጋቦስ ረሃብ እንደሚመጣ አመለከተ። ነገር ግን ትንቢቱ መቼ ተፈጸመ? በቀላውዲዮስ ቄሳር ዘመን ሆነ። ለዚህ እንደ አጋቦስ እዚህ ቦታ ላይ ጥንቃቄ ያስፈልጋል። የአዲስ ኪዳን ትንቢት ግልጽ ያለ ስላይደለ ሴማይኖ ስለሆነ ጥቆማ ማድረግ ነው፣ ምልክት ነው፣ ግልጽ አይደለም። የሆነ ቀን ነው ብለህ መወሰን በሞራል ጥሩ አይደለም። ሚያዝያ ላይ የካቲት ላይ እያሉ መናገር ጥሩ አይደለም። በሚቀጥሉት 4 ዓመታት እያሉ ቀን መጥራት ጥሩ አይደለም። እዚሁ ከተማ እንደዚህ አይነት ልምምዶች በሚቀጥሉት 4 ዓመታት ጅማ ዱባይ ትሆናለች ያለው ወንድማችን ሰው ይቆጥራል። መርሳት የለብን። አንተ 4 ዓመቱ አለፈ አይደል ወይ ዱባይ ብለህ ዝም ትላለህ። ቀን መጥራት ወር መጥራት ጥሩ አይደለም። ሌሎች መጥቀስ እንችላለን። የኤፌሶን አዲስ አማኞች ሐዋርያት ሥራ 19:6 ላይ እንዴት እንደሆነ እዩ። አሁን እነዚህ ሰዎች ምንድነው የምትሏቸው? ትንቢት ተናግረዋል፣ ነቢያት ናቸውን? ትንቢታቸው እስከ ቅዱስ መጽሐፍ ጋር እና እንደው በቅዱስ መጽሐፍ ውስጥ እንኳን እናገኘዋለን። የአዲስ ኪዳን ትንቢት እንደዚህ ለጊዜው ለቅጽበታዊ በሆነ ሁኔታ ስፖንታኒየስሊ እዚህ በቦታው ላይ ለሆነ ነገር በሆነ ምክንያት ትንቢት እሱ ሊናገር ይችላል፣ እሷ ልትናገር ትችላለች። ግን ነቢዩ እያልን አንከተለው። ሰውየውንም ነገር አትናገርም ወይ አንለው። የኤፌሶን አዲስ አማኞች ሐዋርያት ሥራ ምዕራፍ 19 ቁጥር 6 እንደዚህ ይላል። ጳውሎስም እጁን በጫነባቸው ጊዜ መንፈስ ቅዱስ ወረደባቸው፣ አንድ በልሳኖችም ተናገሩ፣ ሌላስ ትንቢትም ተናገሩ። እነዚህ ሰዎች የተናገሩት ትንቢት አልተጻፈም፣ የለም። ግን ምን ተናግረዋል? ትንቢት ተናግረዋል። ግን የተናገሩት ትንቢት አልተጻፈም። አሁን የእነዚህ ሰዎች የኤፌሶን ሰዎች ጳውሎስ እጅ ሲጭንባቸው ትንቢት የተናገሩት ወንድሞችና እህቶች ነቢዩ ኢሳይያስ ናቸው ብላችሁ ታስቡት? ነቢዩ ኤርምያስ ትንቢታቸው የት አለ? ለምን አልተጻፈም? የተናገሩት ምንም ለኛ የሚያስፈልገን አይደለም። በቃ ተናግረዋል፣ አለቀ። ከዛ ውጭ ግን በመጽሐፍ ቅዱስ ውስጥ እንኳን ትንቢቱ መጽሐፍ አላስፈልገው። በሰዓቱ ለጊዜው ምልክት እንዲሆን መንፈስ ቅዱስ ለመቀበላቸው ማስረጃ እንዲሆን ከሁሉ በላይ ጳውሎስ የእግዚአብሔር መልእክተኛ ሐዋርያ መሆኑን ለጳውሎስ ምስክርነት ለመስጠት እጅ ጭኗል ሆኗል። ከዛ ውጭ ግን ጥያቄ መጠየቅ እንችላለን። ትንቢት ተናገሩ፣ ምን ብለው ተናገሩ? ምንም አልተጻፈም። ምንድነው ያሉት? በቃ ትንቢት ተናገሩ፣ አለቀ። አልተጻፈምም፣ አይጻፍምም። ለምን? ለኛ ምንም የሚያስፈልገን ነገር የለም። ለሰዓቱ ለጊዜው ለሐዋርያነት ምስክርነት ሐዋርያ ለመሆኑ ማስረጃ እንዲሆን። ስለዚህ ከሐዋርያት ትምህርት ጋር ከሐዋርያት ቅዱሳት መጻሕፍት ጋር የነዚህ ሰዎች ትንቢት እኩል ቤት አይደለም። እዚህም ወንድማችን ሲናገር እንዲሁ ነው። እንደነዚህ ጳውሎስ እጅ ጭኖ ትንቢት እንደተናገረባቸው ሰዎች ነው። እሷ ስትናገር እንደዛው ነው። የሚጠቅመውን እንቀበላለን፣ ለጊዜው ለመታነጽ ወዘተ። ቅዱስ መጽሐፍ ነው፣ ማቴዎስ ማርቆስ ነው ብለን ግን አንይዘው ማለት ነው። ሌላው የቅድሞ ወንድማችን አጋቦስ ሐዋርያት ሥራ ምዕራፍ 21 ቁጥር 4 ላይ ጳውሎስ ያልታዘዘበት የአጋቦስ ትንቢት። ጳውሎስ አጋቦስ ትንቢት ሲናገር ሰማ። ነገር ግን ጳውሎስ ለዛ ትንቢት አልታዘዘም። ለምን? ጳውሎስ ከቅዱሳት መጽሐፍት ውስጥ አንድ ንባብ ሲያገኝ የሚታዘዝ ሰውዬ ነው። ከቅዱሳት መጽሐፍት ውስጥ ያሉትን የሚቀበል ነው፣ ያላሉትን ማይቀበል ሰውዬ ነው። የመፈጸም ግዴታ አለበት። አጋቦስ አንድ እውነተኛ ትንቢት ይዞለት መጣ። ጳውሎስ ሰማው፣ ልክ ነው ትንቢቱ። ጳውሎስ ግን የእግዚአብሔር ቃል ነው፣ 66ቱ መጽሐፍ ቅዱስ ነው ብሎ አልታዘዘም። ጥሩ ነው ያልከው ልክ ነው፣ ግን ጉዞዬን ቀጥላለሁ አለ። ለምን? መጽሐፍ ቅዱስ አይደለም። ትንቢቱ ልክ ነው፣ አዎ። እውነት ነው፣ አዎ። ቢጓዝ ጳውሎስ ላይ አደጋ ይመጣል፣ አዎ። በትንቢቱ መሰረት አትሂድ ነው የተባለ፣ አዎ። ከሄድክ ችግር ይገጥማል፣ አዎ። ጳውሎስ ግን አዎ ትንቢት ልክ ነው፣ ችግር እንደሚገጥመኝ አውቃለሁ፣ ደህና ሁን፣ ቻው። ሄዶ ችግር ውስጥ ገባ። 66ቱ መጽሐፍ ቅዱስ የኦሪት ነቢያት፣ የአዲስ ኪዳን ሐዋርያት የጻፏቸው እነዚህን መጽሐፍት ግን ጳውሎስ ይታዘዛል። ትንቢት ለመምከር፣ ለማጽናናት፣ ለማበረታታት፣ ወንድሞችን ካደጋ ለመጠበቅ ምናምን ይመጣል። የመጽሐፍ ቅዱስ ቃል ነው ብለህ ግን መጠንቀቅ ያስፈልጋል። እግረ መንገድ ይሄ ትምህርት ስለሚሰጠን ነው። ጳውሎስ ያልታዘዘበት የአጋቦስ ትንቢት ነው። ሐዋርያት ሥራ ምዕራፍ 21 ቁጥር 4 ደቀ መዛሙርትን ባገኘን ጊዜ በዚያ 7 ቀን ተቀመጥን። እነርሱም ጳውሎስን ወደ ኢየሩሳሌም እንዳይወጣ በመንፈስ ተናገሩት ወይም አሉት። እየጸለዩ እያሉ ወይም ጳውሎስ ጋር አብረው በቆዩበት ሰዓት ምን አሉት? በመንፈስ ቅዱስ ሆነው ምን አሉት? ጳውሎስ ወደ ኢየሩሳሌም አትውጣ እባክህ፣ አትሂድ፣
በውስጣችን የሚሰማን ነገር ጥሩ አይደለም። በውስጣችን መንፈስ ቅዱስ ስላንተ ጉዞ የሚነግረን ነገር ጥሩ አይደለም፣ ጳውሎስ ጥሩ አይደለም ብለው ነገሩት። እሺ ትክክለኛ ናቸው። ሁሉም ውስጥ የመጣው የመንፈስ ቅዱስ ምስክርነት ወደ ኢየሩሳሌም አትውጣ፣ ምን እንደሚገጥመው ምን እንደሚያረጉት ግን ችግር ይገጥመሃል። ለዚህ ነው በአዲስ ኪዳን የሚመጣው ትንቢት ይሄው ለነዚህም ወንድሞች እዛው ጳውሎስ በነበረበት ዘመን የነበሩ ኦሪጂናል ክርስቲያኖች በእነሱ ውስጥ የመጣው ትንቢት ምን የሚል ነው? ጳውሎስ ችግር እንደሚገጥመው፣ እንዴት ነው የሚገጥመው፣ በምንድን ነው የሚገጥመው ምናምን፣ ውስጣቸው ግን መንፈስ ቅዱስ ለሁሉም ነግሯቸዋል እና በመንፈስ ሆነው አመለከቱት ለጳውሎስ። ጊዜውን በፈጸመን ጊዜ ወጥተን ሄድን፣ ሁላቸውም ከሚስቶቻቸው ከልጆቻቸው ጋር እነዛ በመንፈስ የመሰከሩለት ሰዎች የነገሩት እስከ ከተማ ውጭ ድረስ ሸኙን። በባህሩም ዳር ተንበርክከን ጸለይን፣ እርስ በርሳችን ተሰነባብተን ወደ መርከብ ወጣን። እነዚያም ወደ ቤታቸው ተመለሱ። ይሄ እንዴት ነው የምታዩት? ከዚህ በኋላ ጳውሎስ ችግር ውስጥ ነው የሚገባው፣ እማያቋርጥ ችግር ውስጥ ነው የሚገባው። የጳውሎስ ታሪክም ሊጠናቀቅ ነው። ግን ሰዎቹ ለጳውሎስ አመልክተውታል። ጳውሎስ አትሂድ ወደ ኢየሩሳሌም። ይህንን በደግነት የመከሩት አይደለም፣ ከቅንነት የመከሩት አይደለም። በምንድን ነው ያመለከቱት? በመንፈስ ነው ያመለከቱት። ጳውሎስስ ምን አረገ? በማግስቱ ተነስቶ መርከብ ተሳፍሮ ጉዞ ቀጠለ። 66ቱ መጽሐፍ ቅዱስ አይደለም። ጳውሎስ ችግር እንደሚገጥመው እሱም በመንፈስ ተረድቷል። ነገር ግን ከሁሉ በላይ ሊመጣ ያለውን ነገር መቀበል እንዳለበት ጌታ ኢየሱስ በቃሉ አስቀድሞ ነግሮታል። አሁን ደግሞ ትንቢት መጥቷል፣ አደጋ ይገጥምሃል የሚል። ጳውሎስ ደግሞ ገና አገልግሎት ሲጀምር የተገለጠ የቃል መገለጥ ነበሩ፣ የተጻፈ በቅዱስ መጽሐፍ ቤት መከራ እንደሚቀበል፣ ነገር ግን ያን መከራ በሚቀበል ጊዜ ሁሉ ጌታ ከሱ ጋር እንደሚሆን፣ ሊቀበል ያለውን መከራ እንዳይፈራ ወዘተ ለጳውሎስ ግልጽ ነገር ጌታ ነግሮታል። ልክ ናችሁ ወንድሞች፣ በውስጣችሁ መንፈስ በደንብ አመልክቷቸዋል። ቆንጆ መልእክት፣ ቆንጆ ትንቢት ነው። ነገር ግን ጉዞ ይቀጥላል። በኢየሩሳሌም አይደለም ለመደብደብ ለመሞትም ተዘጋጅቻለሁ። ትንቢቱ ልክ ነው። አዎ ምን ይገጥመዋል የሚል ግልጽ ነገር አለው የለውም? ክሊር አይደለም፣ ብለርድ ነው፣ ብዥ ያለ ነው። ግን ችግር እንደሚገጥመው አመላክተዋል። ጳውሎስስ ይሄ 66ቱ ቅዱሳት መጽሐፍት ነው፣ ከዘፍጥረት እስከ ራእይ ነው፣ መታዘዝ ይገባኛል አለ። አንዳንድ ትንቢቶች ይመጣሉ፣ ግን አልፈናቸው ምን ሄዳቸዋል። አንዳንድ ነገሮች ይመጣሉ፣ ግን ከፊት ለፊት ያለው ነገር የሚበልጥ ሲሆን ትጓዛለ። በእኛ በግል ሕይወትም ገጠማችሁ ሰዎች ካላችሁ እንደዚህ ነው እያለ የሄዳችሁበት ነገር ይኖራል። እንሂድና ከሐዋርያት ትምህርት ቃል ጋር እኩል ስልጣን የለውም ማለት ነው እነዚህ ሰዎች የተናገሩት። ጳውሎስ ለእግዚአብሔር ቃል አሁን እነዚህ ሰዎች መጥተው አመለከቱት፣ አትሂድ አሉት። ጳውሎስ ሄደ። ጳውሎስ ለእግዚአብሔር ቃል እዚህ ቦታ ላይ አልታዘዘም አይደል? ምንለው አልታዘዘም ነው ምንለው? ለእግዚአብሔር ቃል አልታዘዘም ነው ምንለው? እንዳትሄድ አሉት። በማግስቱ ተነስቶ ሄደ። ያም በቃ ጸለየ፣ ተንበርክከው ከነሱ ጋር ተሳሳሙ። ምን አሉ? ደህና ሰንብት ተባባሉ። ጳውሎስ ለእግዚአብሔር ቃል አልታዘዘም አይደል? እንደዛ ነው የምታስቡት? እንደውም እነዚህ በጣም የእግዚአብሔርን ሐሳብ ነው ያቀረቡለት፣ ትክክለኛ። ከዚህም በኋላ ችግር ውስጥ ነው የሚገባው፣ የታወቀ ነው። ትክክለኛ አቅርበውለት እንኳን ጳውሎስ እንደ መጽሐፍ ቅዱስ ቃል አልቆጠረው። እንደ መጽሐፍ ቅዱስ ቃል የቆጠረው ቀድሞ የሰማው ነገር ስለነበር ያንን ቅድሚያ ሰጠ። እኛ እንደዚህ አይነት ትክክለኛ መልእክት እኮ መጥቶ አይደለም ለተወላገደና ከኛ ጋር ለማይሄድ ትንቢት ሁሉ አሜን ነው ምንለው። ምናለቅስም አለ፣ የሚላቀሱም አለ። አንዳንዶች ናቸው ኧረ እኔ ይሄን የምትለኝን አላቀም የሚሉት። አንዳንዱ ስድቡን ሁሉ ጠጥቶ ሄደ። ልጅቷ ማታ ጸጉር ሰራተኛ ነች። ስትሰራ ሴቶቹን የበዓል ጊዜ አድራድራት በዛ በለበሰችው ረጅም ቲሸርት ነው ምንድነውና ከውስጥ በለበሰችው ታይት ጠዋት ደግሞ ቸርች ልድረስ ብላ ሮጣ ሄደች። አያት ላይሽ ላይ ይላል እግዚአብሔር የዝሙት መንፈሳ። ልጅቷ ባለትዳር የተከበረች ልጆች እናት ምንድነው ያደረገችው? ታይት ከላይስ ረጅም እንትን። ለምን ሌሊት ስትሰራ አድራ ሴቶች ጸጉር በዛው ሮጣ መጣች። እስቲ ላድረስ ብላ እግዚአብሔር እንዲህ ይላል ላይሽ ላይ ዝሙት መንፈሳ ያለ። ግን እቺ ልጅ መታለኛ ነው እንጂ ምታማ እዛኮ ብላ ነው የምትቆም። ይሄ ጳውሎስ እኮ በትክክል በመንፈስ ለተነገረው ነገር እንኳን የእግዚአብሔር ቃል ነው ብሎ 66ቱ መጽሐፍ ቅዱስ ነው ብሎ እንግዲህ ቃሉን አልሽርም ብሎ ቁጭ አላለ። አዎ መልእክታችሁ ልክ ነው። መንፈስ በትክክል አደጋ እኔ ላይ እንደሚደርስ አመልክቷቸዋል። ነገር ግን በኢየሩሳሌም ልሞት ራሱ ተሰናድቻለሁ። ለምን? ጌታ አስቀድሞ አመልክቶኛል።
የመጽሐፍ ቅዱሱ ቃል አለ። ጌታ እንደወረደ የገለጠለት ቃል አለ። በእነሱ ውስጥ በመንፈስ የመጣ መልእክት አለ። እንደወረደ የመጣው በመንፈስ ከመጣው ይበልጣል። ለዛኛው ታዘዘ። ለ66ቱ መጽሐፍ ቅዱስ ጥርጥር የለውም፣ ክርክር የለውም። እንደወረደ ትቀበላለህ። ትንቢት ላይ ግን አንዳንዴ መርመረን እንጥላለን። አንዳንዴ ልክ ቢሆንም ደግሞ የሚበልጠው ነገር ጋር ምርጫ ታደርጋለህ። የሚበልጠው ይሄም እላችሁ እንደው ለመጣው ሁሉ የታባቱ እንድትሉ አይደለም። ገብቷቸዋል? የኔ ዓላማ ምንድነው? ትንቢት እንኳን በመንፈስ የመጣ እውነተኛ ነገር እንኳን ከመጽሐፍ ቅዱስ በላይ ስልጣን የለውም። እንደ ቅዱስ መጽሐፍ አይደለም። እንደው እንደ ቅዱስ መጽሐፍ ማየትማ እንደው እኮ አንዳንዴ እሺ ይሁን። ከቅዱስ መጽሐፍ በላይ ትንቢትን የማየት አዝማሚያ ፕሮቴስታንቱ ላይ አለ። ቅዱስ መጽሐፍ እንደዚህ ያሳየውት እኔ የእግዚአብሔር ሰው በቀደም ሰፈሩ ሲጸልይልኝ የተናገረኝ ሌላ ነው። አይደለም እኮ ይኸውና ማቴዎስ ላይ እንደዚህ ይላል። አይደለም፣ እኔ ፕሮፌት የተናገረኝ ሌላ ነው። ሬቨረንድ የተናገረኝ ሌላ ነው። የእግዚአብሔር ሰው የተናገረኝ ሌላ ነው። ይሄ እኮ ታዲያ የሚለው እዚህ ጋር ቆሮንቶስ ላይ እንደዚህ ነው። የእግዚአብሔር ሰው በግልጽ ነው የተናገረኝ። በቀለ ብሎ ጠርቶኝ በስሜ ስልክ ቁጥሬን ጠርቶ 091780 ምናምን ነው አይደለ ብሎኝ ጠርቶ ብየው እንቅጩን ነው የነገረኝ። ታዲያ እኮ ያወራህ ነገር እዚህ ጋር ከጢሞቴዎስ ጋር ይጋጫል። ከዚህ መጽሐፍ በላይ ያንን እስከ መቀበል የደረሰ ጥፋት አለ። ሰፊ መንገድ አለ። ካቆለቆልኩ በኋላ በገመድ ብንስብህም አትመለስበት ገደል አለ። እሱኛ ማለት የፊልጶስ ሴቶች ልጆችም እንደዚሁ ናቸው፣ ነቢያቶች ናቸው። በአዲስ ኪዳን ሐዋርያት ሥራ ምዕራፍ 21 ቁጥር 8 ላይ ታገኟቸዋላችሁ። እነዚህም በትንቢት ያገለግሉ የነበሩ ናቸው። በእነሱ ውስጥ ደግሞ የምናገኘው ትምህርት ጥሩ ነው። የፊልጶስ ሴቶች ልጆች ናቸው። እኔ ደስ የሚለን እንደሆነ ታውቃላችሁ። ቁጥር 7 እኛም በባህሩ መንገድ ጨርሰን ከጢሮስ ወደ አካ ደረስን። ለወንድሞችን ሰላምታ ሰጥተን ከነርሱ ዘንድ አንድ ቀን ተቀመጥ። በነገው ወጥተን ወደ ቂሳርያ መጣን። ከሰባቱም አንድ በሚሆን በወንጌላዊ ፊልጶስ ቤት። ከሰባቱ አንድ ማለት ምንድነው? ከዲያቆናቱ 7 ዲያቆናት 7 በማዕድ የሚያገለግሉ በኋላ ግን ወደ ታላቅ የወንጌል ሥራ የተሰማሩ ናቸው። ከነሱ ውስጥ ሁለተኛው ሰው ፊልጶስ ነው። አንደኛው ማን ነው? የተገደለው እስጢፋኖስ፣ ከዛ ፊልጶስ፣ ኒቃሮና ወዘተ። ከነሱ ውስጥ አንዱ ፊልጶስ ነው። ይሄ ሰው ከሐዋርያው ፊልጶስ ለመለየት ነው። ይሄኛው ፊልጶስ ወንጌላዊ ፊልጶስ አይደለም። እሺ፣ ሲነበብ ወንጌላዊው ፊልጶስ። ወንጌላዊ ፊልጶስ እና ወንጌላዊው ፊልጶስ ይለያያል። ለምንድን ነው? ያኔ ስንት ፊልጶሶች አሉ? ያኔ ሐዋርያው ፊልጶስ እዛ ጋር አለ። ወንድማችን ደግሞ ዲያቆኑ ፊልጶስ አለ። በኋላ ወንጌላ ይሆን። ሁለቱን ለመለየት ስትጠቀም ፊልጶስ የትኛው? ወንጌላዊው እንጂ እንደማረግ ወንጌላዊ ፊልጶስ ተብሎ አልተጻፈም። ወንጌላዊው ፊልጶስ፣ ሁለት ስለሆኑ ፊልጶስ ባጭሩ ሐዋርያ ያልሆነው ማለት ነው። ለመለየት ነው። እሺ፣ ከሰባቱም አንድ በሚሆን በወንጌላዊው ፊልጶስ ሐዋርያ ያልሆነው ማለት ነው። ቤት ገብተን እዚህ ጋር ማረግ እንዳይመስለውና ይሄውና አንተ ከፊት ለፊት ታይትል አታስገቡት አለ። እዚህ ጋር ወንጌላዊ ፊልጶስ ይላል አይልም። ሁለት ፊልጶሶች አሉ፣ ሐዋርያውና ወንጌላዊ። አሁን ጳውሎስ የገባውት የትኛው ፊልጶስ ቤት ውስጥ ነው? ወንጌላዊው ነው እንጂ ወንጌላዊ ፊልጶስ ታይትል ነው እሱ። ወንጌላዊው ግን መለያ ነው፣ ከሁለቱ መለያ ነው። ወንጌላዊ ፊልጶስ ቤት ገብተን በእርሱ ዘንድ ተቀመጥን። ለእርሱም ትንቢት የሚናገሩ 4 ደናግል ሴቶች ልጆች ነበሩት። ገና ያላገቡ ማለት ነው እንጂ ደግሞ ይሄ ምንኩስና እንዳይመስላችሁ፣ ገና ያላገቡ ማለት ነው በአይሁዶች ዘንድ። እነዚህ ልጆች እድሜያቸው አብዛኞቹ ከ16 ዓመት በታች ናቸው። ፊልጶስ ቤት ገብተን በእርሱ ዘንድ ተቀመጥን። ለእርሱም ትንቢት የሚናገሩ 4 ደናግል ሴቶች ልጆች ነበሩት። ልጆቹ ምን ይናገራሉ? እኔ ደስ የሚለኝ ጳውሎስ እዛ ቤት ቁጭ ብሏል። ሴቶቹም ነቢያት ናቸው፣ ግን ለጳውሎስ ምንም ያመጡት መልእክት የለም። ምኖች ናቸው? ትንቢት የሚናገሩ ናቸው። የት ነው የገባው ጳውሎስ? እነሱ ቤት አባታቸው ጋር። 4ቱም ሴቶች እዛ ቤት አሉ። ጳውሎስ ግን ጳውሎስ ነው እና እነዚህ እህቶች እንዴት ጨዋ ናቸው። እዛው ቁጭ ብለው እንግዲህ ውስጣቸው ብዙ የመጣ ነገር አለ፣ ግን ለዚህ ሰው ያላቸው ክብር ተነስተው ጳውሎስን ጳውሎስ አላሉ። ሰውየው ማን እንደሆነ በደንብ ያውቃሉ። አቤት የድሮ ክርስቲያኖች ጨዋነታቸው። ጳውሎስ እዛ ቤት ገብቶ ነው ቁጭ ያለው። እግረ መንገድ ጥሩ ነው። የመጽሐፍ ቅዱስ ታሪኮች ትምህርት እየሰጡን ያልፋሉ። ፈዘዝ ያለ ትንቢት ያለች እህታችን እዚህ ውስጥ ያለሽ እዛ ቤት ውስጥ ብትሆኝስ ምንድን ነበር የሚሆነው? በየቀኑ የተነሳሽ ምን ነበር የምትዩ ጳውሎስን? እነዚህ 4ቱም ትንቢት የሚናገሩ ሴቶች ልጆች ናቸው። ቤታቸው የገባው እንግዳ ግን የጌታ ሐዋርያ ነው። በደማስቆ ኢየሱስ የተገለጠ 3ኛ ሰማይ ደርሶ የመጣ ጓዳ ክትት ብለው ቁጭ ብለው ምን ሆነ?
ምን ሆነ መሰላችሁ? አያሌ ቀንም ተቀምጠን መንፈስ ቅዱስ ነው የሚያጽፈው። እዛ ቤቱ ስንት ቀን ሙሉ ተቀምጠን እንደማለት ነው ሳለን ነቢይ የነበረ አጋቦስ የሚሉት አንድ ሰው ከይሁዳ ወረደ። ልበሉ፣ ከታች ከደቡብ ምድር ጳውሎስ ወዳለበት ከተማ ወረደ። እዛ ቤቱ ስንት ቀን ተቀምጠው? ብዙ ቀን ተቀምጠው። ማን የተቀመጠው? ደግነቱ ቅዱስ ጳውሎስ። እሱ እዛ ተቀምጦ 4 ትንቢት የሚናገሩ ሴቶች አሉ። ጨዋ ሴቶች ክትት ብለው ሴትነታቸውን ጠብቀው ጳውሎስ ላይ ሳይሉ ሳይወራጩበት እስቲ ንጸልይ ያለን ቅዱስ ጳውሎስ እስቲ አንገታችንን እንደፋለን። ጳውሎስ አንገትን ዝቅ አርግ፣ ጸሎቱን መራዋለሁ እናናለ። 4ቱም ጭብለው ከይሁዳ ከሌላ አውራጃ አጋቦስ የሚሉት ሰው ተጉዞ እዛ ቤት መጣ። ቅድም ያየነው ወንድም አንድ ሰው ከይሁዳ ወረደ፣ ወደኛም መጣና ቤት ውስጥ ገብቶ ማለት ነው የጳውሎስን መታጠቂያ ወስዶ ጳውሎስ እዚህ ላይ ያሰረውን መታጠቂያ የገዛ እጁንና እግሩን አስሮ መሬት ላይ ቁጭ አለና እጁንም እግሩን አሰረ። አጋቦስ ማለት ነው። አስሮ እንዲሁ መንፈስ ቅዱስ ይህ መታጠቂያ ያለውን ሰው ማለት ጳውሎስን ማለት ነው አይሁድ በኢየሩሳሌም እንደዚህ ያስሩታል። ወንድማችን ጥሩ ነው። ለዚህ ነው ሴማይ ነው ማመልከት ማለት የሆነ ግልጥ አይደለም፣ እንደሚታሰር የታወቀ ነው ወዘተ። ግን ማን ነው የሚያስረው የሚለውን አጋቦስ ከራሱ ይጨምራል። ወንድማችን የኛ አይነት ወንድም ነው፣ ይጨምራል። ይታሰራል። አዎ፣ ግን ቦታው ጋር ስንደርስ እናያለን። መታሰር ይታሰራል፣ ግን የሚያስሩት አይሁድ አይደለም። እቺ ምንድነች? መታለች፣ ግልጽ አይደለችም። አየህ፣ ቅድም ያልኩ ነው፣ ፍዝዝ ያለ ነው በውስጥ የሚመጣው። ጳውሎስ ይታሰራል፣ እንደዚህ አድርገው እንደሚያስሩት መቱልኝ። የቀረችዋ ግን ከራስ ትመጣለች። ያስሩሃል። ያው ኢየሩሳሌም መቼስ ከተማውን የሞሉት አይሁድ ስለሆኑ ማን ያስሩታል ብሎ ገመተ? አይሁድ ያስሩታል። ይህ መታጠቂያ ያለውን ሰው አይሁድ በኢየሩሳሌም እንደዚህ ያስሩታል፣ በአሕዛብም እጅ አሳልፎ ይሰጡታል ይላል አለ። ይህን በሰማን ጊዜ እኛም በዚያ የሚኖሩት ወደ ኢየሩሳሌም እንዳይወጣ ለመን ነው። አሁን ለሁለተኛ ጊዜ። መጀመሪያ ለቆ የወጣበት ቦታ ብዙ ቅዱሳን በመንፈስ ለጳውሎስ ነግረውታል። ምን ብለው? እባክህ ወደ ኢየሩሳሌም አትውጣ። ጳውሎስስ በማግስቱ መርከብ ተሳፍሮ ጉዞ። ምን 66ቱ መጽሐፍ ቅዱስ አይደለም። እንዴት? የተናገራችሁት ልክ ነው፣ ውሸት አይደለም፣ እንቅጯን ነው። እንደሚገጥመኝ እሱ ያውቃል። ግን የተገለጠው ቀጥተኛ የቃል መገለጥ ግን ከመጣው የትንቢት ቃል ይበልጣል። ስለዚህ ለዛኛው እታዘዛለሁ፣ እናንተ ደግሞ የተናገራችሁት ልክ ነው፣ ከዛኛው ግን አይበልጥም እና ተጉዤ ሄዳለሁ፣ የሚገጥመኝን ይግጠመኝ። አሁንም እዛ ቤት ውስጥ ተቀምጦ ሳለ አጋቦስ ከሩቅ ምድር ከይሁዳ ድረስ ወርዶ መጥቶ መንፈስ ቅዱስ እንደዚህ አርገው አይሁድ ያስሩሃል፣ ለአሕዛቦች ወይም ለወታደሮቹ አሳልፈው ይሰጡሃል ሲል በዛ ያሉ ሁሉ የተቀመጡት ወደ ኢየሩሳሌም እንዳይወጣ ለመን ነው። እባክህ ጳውሎስ አትሂድ እባክህ። ሁለት ትንቢት፣ እኛ እኮ አንድ እርግጠኛ ያልሆነ ትንቢት ይዘን ብለን በዛ ሮጠን በዚህ ምን መጣው። ሰውየው ሁለት ትንቢት እየተነገረው፣ ይሄ ሰው ትንቢት ተቃዋሚ አይደለምን? መልሱልኝ ነው። ይሄ ሰው የትንቢት አገልግሎትን እየተቃወመ አይመስላችሁም? ነው ተቃዋሚ ነው? እንደዛ ነው የሚሉን። ይሄን ስናስተምራው ትንቢት የሚቃወም ጳውሎስ እየተቃወመ ይሆንን? የእግዚአብሔር ትንቢት አይደለም የመንፈስ መልእክት አይደለም ብሏልን? ነገር ግን በጳውሎስ ሕይወት ውስጥ ምንድነው የምትማሩት? በጳውሎስ ሕይወት ውስጥ የምትማሩት በቀጥታ ለተገለጠው ቅዱስ መጽሐፍ መታዘዝ በትንቢት ከመጣ ትክክለኛ መልእክት ይልቅ ይበልጣል። ማናቸውም የትንቢት አገልግሎት ከተጻፈው የቅዱስ መጽሐፍ ስልጣን በታች ነው። ልክ ሆኖም ሳለ ግን በጸናው የትንቢት ቃል ስልጣን ስር ይተዳደራል። እግዚአብሔር በቃል ውስጥ የተናገረው ቅድሚያ ይሰጠዋል፣ በወንድማችን ውስጥ በመንፈስ ከመጣው ይልቅ። በነቢያቱ ወንድምናቶቻችን ውስጥ የመጣው ድምጽ፣ በአጋቦስ የመጣው ድምጽ፣ በነዛም ወንድሞች የመጣው ድምጽ ከቅዱስ መጽሐፍ በላይ አቅም የለውም፣ ስልጣን የለውም እንጂ መልእክቱ ልክ ነው፣ ትንቢቱ ልክ ነው። ይሄው አጋቦስ መጣ። አገላለጥ ላይ አንዳንድ ነገሮች ያንዱን ላንዱ ሰጥቶ ሊሆን ይችላል። ጳውሎስ እንደሚታሰር ግን ማረጋገጫ አግኝቷል፣ ተናግሯል። ጳውሎስ ምን አረገ?
እንዴት እንደለመኑት ይህን በሰማን ጊዜ ቁጥር 12 እኛም በዚያ የሚኖሩት ወደ ኢየሩሳሌም እንዳይወጣ ለምን ነው። ጳውሎስ ግን መልሶ እንዴት እንደለመኑት ታውቃላችሁ? እያለቀሱ ነው የለመኑት። እያለቀሳችሁ ልቤንም እየሰበራችሁ ምን ማድረጋችሁ ነው? ባጭሩ ሁሉም ቅዱሳን በዚያ ጳውሎስን ከበው ምን እየሆኑ ነው? እየተላቀሱ እየለመኑት እባክህ አትሂድ። ጳውሎስ ደግሞ ምን አለ? እያለቀሳችሁ ልቤን እየሰበራችሁ ምን ማድረጋችሁ ነው? ይሄ ሰው ምን አለ ለትንቢት ቢታዘዝ ምንድን ሰዎችንም ከሚያስለቅስ ምን ይሄ እኮ ፕሮፌሲ ነው ወገኖች። ምንድን ይሄ ሰው በሰው ቅባት አያምንም እንዴ? ለምንድን ነው የሰዎችን ቅባት የሚጋፋው? የቅባት ተቃዋሚ ነውን? ወዘተ ምን እየሆናችሁ ነው? ልቤን እየሰበራችሁ ምን ማድረጋችሁ ነው? እኔ ስለ ጌታ ስለ ኢየሱስ ስም በኢየሩሳሌም ለመሞት እንኳ ተሰናድቻለሁ እንጂ ለእስራት ብቻ አይደለም አለ። ምክርን ሊቀበል እምቢ ባለ ጊዜ ምክራቸውን ሁሉ ሊቀበል ምን አለ? እምቢ ባለ ጊዜ የጌታ ፈቃድ ይሁን ብለን ዝም አለን። ምክንያቱም ሰውየው ሐዋርያ ነው። እንደው አሁንስ ብለህ እንደ ዳዊት ምዘነጥለው አይደለም። ምንድነው ፕሮፌሲ አትቀበልም እንደ ጳውሎስ የምትሉት ዳዊት አይነት ሰውዬ አይደለም። ሰውየው ሄዳለው እስከ መሞት ድረስ አም ሬዲ ሲል ሰውየው ማን እንደሆነ ስለምታውቅ ዝም ማለት ነው። መልእክቱ ልክ ነው። አዎ ትንቢቱ ልክ ነው። አዎ ይታሰራል። አዎ ችግር ይገጥመዋል። አደጋ ውስጥ ህይወቱ እየገባ ነው። አዎ ሰውየው ግን ለመሞት እየሄደ ነው። አዎ ማን ነው ሰውየው? ቅዱስ ጳውሎስ። በዚህ ዘመን ቢሆን ምን ይባላል ማለት ነው? የሰው ጸጋ አይቀበልም፣ ቅባት ያጥላላል፣ ትንቢት ይቃወማል፣ የጸጋ ስጦታ አይቀበልም። ቤት እንዴ ምንድነው እሱ? ለነቢያት አገልግሎት ክብር የለውም እየነገሩት ነው ሄደው። ሲታሰርም ምን ይላል? ይበለው። ነብዩ ራሱ ምን ይላል? እየነገርኩት ሄደው እኮ ነው የገባው። ሃሌሉያ ነው የሚለው። ቃሌ የኢሳይያስ ነው የኤርሚያስ ነው ሊለን ትንሽ ነው የሚቀረው። ገብቷቸዋል? እየተግባባን ነው ትምህርቱን። አሁን የአጋቦስን ግን ገምግመንለት እንውጣ ከዚህ ቤት። የተናገራትን ትንቢት ሄደን ከሌላ ቦታ ጋር አስተያየተን ገምግመን የወንድማችንን ትንቢት ከብዙ ወንድሞች ትንቢት ጋር ተመሳሳይ ስለሆነ እናነጻጽረዋለን። እዚህ ጋር አንድ የሥነ መለኮት ሰው የአጋቦስን ትንቢት የተነተኑበትን ነገር ላሳያችሁ በጻፉት መጽሐፍ ላይ ምዕራፍ 1 ቁጥር 11 ላይ አጋቦስ አይሁድ የዚህን መታጠቂያ ባለቤት እንደዚህ አድርገው ያስሩታል ያለውን ሄደን ከቁጥር 33 እና ምዕራፍ 22 ቁጥር 29 ጋር እናስተያይ። አሁን ምዕራፍ 21 ቁጥር 11 ምንድነው ያለው? ቁጥር 11 ወደኛ መጣና የጳውሎስን መታጠቂያ ወስዶ የገዛ እግሩን አስሮ እንዲሁ መንፈስ ቅዱስ ይህ መታጠቂያ ያለውን ሰው አይሁድ በኢየሩሳሌም እንደዚህ ያስሩታል፣ በአሕዛብም እጅ አሳልፈው ይሰጡታል ይላል አለ። ማን እንደዚህ ይላል ነው ያለው? መንፈስ ቅዱስ እንደዚህ ይላል አለ። ጦሮዶም የዚህን ወንድማችንን ትንቢት እንዴት እንደገመገሙት ነው። አሁን ቁጥር 33 ላይ እንሄድ። እዚሁ ምዕራፍ 21 ቁጥር 33 ጳውሎስ ገባ። እዛ ሲሄድ ምንድነው የተከሰተው? አይሁድ ምንድነው ያደረጉት? አይሁድ አላሰሩትም። ምንድነው ያደረጉት? ደበደቡት። እኒው ቁጥር 32 ኢየሩሳሌም ፈጽማ ታወከች የሚል ወሬ ወደ ጭፍራው ሻለቃ ወጣ። እርሱም ያን ጊዜ ወታደሮችን ከመቶ አለቆች ጋር ይዞ እየሮጠ ወረደባቸው። እነርሱም የሻለቃውን ወታደሮች ባዩ ጊዜ ጳውሎስን መምታት ተዉ። አይሁዶች ወታደሩ የሮሙ ሻለቃ እስኪመጣ ድረስ አይሁዶች ጳውሎስን ምን ያደርጉት ነበር? ይደበድቡት ነበር። እየመቱ ወይ ማሰር ወይ አሳልፎ መስጠት። የነሱ ሐሳብ መግደል ነው። እየቀጠቀጡት እያለ ከተማው ታውቋል ሲባል ሻለቃው ሌሎችን ወታደሮች ጨምሮ ይዞ መጣና እነሱን ማባረር ጀመሩ። ወረደባቸው ማለት ያው መደብደብ ምናምን። ከዛ ጳውሎስን መምታት ተው። ቁጥር 33 በዚያ ጊዜ ሻለቃው ቀርቦ ያዘውና በሁለት ሰንሰለት ይታሰር ዘንድ አዞ ማን እንደሆነና ምን እንዳደረገ ጠየቀ። ኦኬ ጳውሎስ እንዲታሰር ያዘዘው ማን ነው? ሻለቃው። የምን ወታደር ነው እሱ? የሮም ወታደር፣ የአሕዛብ ወታደር። ልብ በሉ። አጋቦስ የተናገረው ወንድማችን ምንድነው? አጋቦስ ያለው አይሁድ ይሄን ሰውዬ ያስሩትና አሳልፎ ለማን ይሰጡታል? ለአሕዛብ ነው። ቦታው ጋር ሲደረስ ግን አይሁድ ምን ያረጉት ነው የተገኘው? ኦሬዲ ሊገሉት ነው የተፈለገው። እየቀጠቀጡት ሲደበድቡት ሕይወቱ ከማለፉ በፊት የጸጥታው ክፍል ደረሰ፣ ሕዝቡን በተነ። ከዛ መቶ አለቃው
ጉዳዩ እስኪጣራ ድረስ ወይም ሻለቃው ጉዳዩ እስኪጣራ ድረስ ይሄን ሰው በሁለት ሰንሰለት ተሰሩታል። አሁን ምንድነው የምታዩት? በአጋቦስ ትንቢትና በተፈጸመው ድርጊት በተግባር በተፈጸመው ድርጊት መካከል ተመሳሳዩና ልዩነቱ ምንድን? አጋቦስ ለምን እንደዛ ነገሮች ተጠቀመ? የተፈጸመው ነገር ለምን እንደዚያ ሆነ? የህዝቡ ፍላጎት ምን ነበር? የህዝቡ ፍላጎት አስሮ መስጠት አይደለም። በዚያ ጊዜ ሻለቃው ቀርቦ ቁጥር 33 ያዘውና በሁለት ሰንሰለት ይታሰር ዘንድ አዞ ማን እንደሆነና ምን እንዳደረገ ጠየቀ። ህዝቡም እኩሌቶቹ እንዲህ እኩሌቶቹም እንዲያ እያሉ ጮሁ። ማለት ያደረገው ይሄ ነው እያሉ ስለ ጫጫታቸው እርግጡን ማወቅ ባልቻለ ጊዜ ወደ ወታደሮች ሰፈር ይወስዱት ዘንድ አዘዘ። ስለዚህ እንደታሰረ ወታደር ካምፕ ገባ ጳውሎስ። ቁጥር 33 ወደ ደረጃውም በደረሰ ጊዜ ስለ ህዝቡ ግፊያ ወታደሮች እንዲሸከሙት ሆነ። ለምን? ወደ ታች ሲወርድ ህዝብ ማአስ ስላለ ወታደሮች ተሸከሙት። ለምን? ህዝቡ የፈለገው ምን ማድረግ ነው? ጳውሎስን ምን ማድረግ ነው? አስሮ መስጠት ነው፣ መግደል። እና ንበው አስወግደው እያሉና የጮሁ ይከተሉ ነበር። ስለዚህ የአይሁድ ፕሮግራም ጳውሎስን አስሮ አሳልፎ መስጠት ሳይሆን ጳውሎስን ምን ማድረግ ነው? አቤት ማስወገድ ነው፣ መግደል። ወታደሩ ባይደርስ ያ ነው እየሆነ ያለው። አጋቦስ ደግሞ የተናገረው ምን የሚል ነው? አጋቦስ የተናገረው በዚያ አይሁድ ያስሩትና አሳልፈው ለሮማውያን ወታደሮች አሳልፈው ይሰጣሉ፣ አሳልፈው ይሰጡታል ነው ያለው። በእነዚህ በትንቢቱና በተፈጸመው ድርጊት መካከል ትንሽ ልዩነት ይታያል። እሺ አሁን አጋቦስ የተናገረው ትንቢተ ኤርሚያስ ነው? ትንቢተ ሕዝቅኤል ነው? ትንቢተ ዳንኤል ነው? እየመጣችሁልኝ ነው? ያገኛችሁኝ ነው? ትንቢተ ሆሴዕ ነው? በጽሁፍ ጽፈን በምዕራፍና ቁጥር ከተነው ለዛ ቃል እንታዘዝ ወይስ እንደ ጳውሎስ እንጓዝ? ያው አጋቦስ እየተናገረ ነው፣ ጳውሎስ አልፎት ሄደው። ልክ ነው። ትንቢት የኔ ዝግጅት እስከምን ድረስ ነው? እስከ መሞት። ጌታ ገና በደማስቆ ሲገለጥልኝ ከዛም በኋላ ባሉት ዓመታት ሁሌ ሲገለጥልኝ የተናገረኝ ይሄው ነበር። በስሙ ብዙ መከራ እንደምቀበል አሳይቶኛል ነው ያለው። እስከ ሞት ድረስ ለመሞት ዝግጁ ነኝ። ያመጣው መልእክት ግን ትክክል ነው። ያመጣችሁት መልእክት ትክክል ነው። እያለቀሳችሁም አታሸብሩኝ፣ ሆዴን አታባቡት። ምክንያቱም የመጣው ቀጥተኛ መገለጥ በእናንተ ውስጥ ከመጣው ትንቢት ይልቅ ይበልጣል። ልክ ነው፣ ያኛው ግን ይበልጣል። በዚህ ውስጥ የምታገኙት ነገር ምንድነው? ቸርች ውስጥ ያሉ ትንቢቶች የመጽሐፍ ቅዱስ ቃል አይደሉም። በወንድሞች ይመጣ ትክክለኛ ትንቢት እንኳን በጣም ግልጽ ሆኖለት ስለማይመጣ አጋቦስን የመሰለ ጀግና ነብይ እንኳን አሳሪው ማን እንደሆነ ለይቶ ላይናገር ይችላል። አይሁድ አስረው ይሰጡታል እያለ አይሁድ ሊገድሉት ሲደበድቡት እናገኛለን። አጋቦስ ግን ምን የተገለጠለት ይመስላችኋል? እስቲ የአጋቦትን ድብዝዝ ያለ የመንፈስ መልእክት የመንፈስ ሪፖርት እስቲ ምን ይመስላችኋል? ምን እንደሰማ ታውቃላችሁ? አጋቦስ ባጭሩ ልክ እንደ ቅድሞቹ ወንድሞችና እህቶች ጳውሎስ በአይሁድ ዘንድ ምን ይገጥመዋል ነው? መከራ ነው። በቃ በአይሁድ ዘንድ መከራ እንደሚገጥመው አውቋል። የሮም ወታደሮች እጅ እንደሚወድቅ አውቋል። ግን የአጋቦስ ጭማሪ ምንድነች? ያው በኢየሩሳሌም ይሄዳል። ኦኬ ጳውሎስ ሄዶ የሚገባው ሴኔት ውስጥ ምክር ቤት ውስጥ አይደለም የሚሄደው፣ ያው ምኩራብ ነው። እንደለመደው በአይሁድ መሃል ነው። ቆሞ ይሰብካል። የኢየሱስን ሞትና ትንሣኤ ሲሰማ የአይሁድ ሕዝብ ተነስቶ ጳውሎስ ሲታሰር ስላየ ያው ሕዝቡ ያስርና ለወታደር ይሰጠዋል። አንዳንዷ ነገር ያን ግልጽ ያልሆነ በጣም ክሊር ያልሆነ ሪፖርት ወይንም መረጃ አጋቦስ በራሱ መረዳት ልክ ነገሮቹን ገጣጠሟቸው የመጣለትን ነገር በራሱ ቋንቋ አውርቷቸዋል። አደገኛም የሆነው እንደ መጽሐፍ ቅዱስ ቃል በቃል ስንቀበላቸው ትንቢቶች ሲነገሩና ፍጻሜ ላይ የትርጉምና የተግባር ልዩነት ያመጣሉ። የአዲስ ኪዳን ትንቢቶች በወንድሞች ውስጥ ሲመጣ ሲገለጥና ተግባር ላይ የሆነ ልዩነት ይኖረዋል። አሁን ያወራሁላችሁን የሰሙ ጆሮች ብፁዓን ናቸው። እና አሳልፎ ይሰጡታል። ፓራዲዶሚ የሚለው ነው የግሪኩ ቃል ማለት ነው። ፈጽሞ አልሆነም። ይዘው አሳልፈው ይሰጡታል። ፓራዲዶሚ የሚለው አልተፈጸመም። የተፈጸመው ቀጥታ ሄዶ ወታደሩ አሰረው እንጂ ፓራዲዶሚ ብሎ አጋቦስ የተናገረው አሳልፎ ይዞ
በፈቃደኛነት እንካ ውሰደው ብሎ ማሳሰር ማለት ነው። ያ አልተፈጸመም ብለውናል። እዚሁ ምዕራፍ 21 ቁጥር 31 ላይ እና ቁጥር 33 ላይ ያለው ማለት ነው። የሰማነውን በልቦናችን ያሳድርብን። ከእግዚአብሔር ከአባታችን ከልጁም ከኢየሱስ ጸጋ ምሕረትና ሰላም በሁላችን ላይ ይሁን። ሰላም ግቡ፣ ሂዱ።